ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ትናንት ስላሳዩችሁ ብዙዎቻችሁ አይታችሁታል ብዬ አስባለሁ። ምናልባት ያላያችሁት ሰዎች ካላችሁ ሄዳችሁ ምናምን መፈለግ አይጠበቅባችሁ። እውነቱን ለመናገር እኔ ጌታ የሚያውቀው ቼክ ራሱ እንድታደርጉት አልፈልግም። ያው መጽሐፉ ይሄ ነው እንግዲህ ላሳያችሁ። ይሄ ነው። እኔ በጣም ተባባሪ አይነት ሰው ስለሆንኩ በቃ ባጭሩ ይሄ ነው እንግዲህ። አሁን እቺ አንድ ፔጅ ናት። እቺ እንግዲህ እንዴ አንተ እኔ እኮ እንደዚህ እኮ አልተዘረዘረ ማለት እኔ እንጃ። በታሪክ ውስጥ እኮ እንደዚህ ተዘርዝሮ የተጻፈ መጽሐፍ እኮ የለም። ብትፈልግ አታገኝም። እያየሁ ነው። ኧረ በቆሎ እንደዚህ አይዘራም። ኧረ በቆሎ ይጠባበቃል ከዚህ በእውነት ኧረ ሽፎ በመጽሐፍ በሀርድ ኮፒ ቢሆን አስበው ገለጥ ስታደርገው ይህን ነው። እንዲህ አይመጣውም እኮ ጌታን መስማ እና የሚያስቀው ፓርት ደግሞ ምንድነው? ስዕል 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 አረ የስዕል ደብተር ይዞ መጡ። የህፃናት ማስተማሪያ ወንድሞቼ ናቸው ይላል ጌታ በሚያውቀው እንደዛ እያለ ነበረ። ቺምፓንዚዎች ወንድሞቻችሁ እንደሆኑ ልታውቁ ጥሩ ነበር እያለ ይሰብካል። አንተ የጀለስ ወንድም አይመጣውም። እኛ እንደዚህ ብዙም አናንም እና ኤኒዌይስ አሁን ቁም ነገሩ ምንድነው? ሰው መጽሐፍ ጻፍኩኝ ብሎ ከጀርባ ላይ ምን ይደረጋል? ዋቢ መጽሐፍት ለምሳሌ እዚህ ላይ ላሳያችሁ። ይህን መጽሐፍ ሳይንስና ሃይማኖት ይባላል። ይሄ አሁን የኤቲስቱ ልጅ ይህን ሲተች ሰምቻለሁ። የተቸው አንብቦት አይደለም ያሰማችኋለሁ። በቃ እንዲሁ በትዕቢት መወጠር ብቻ። እኔ ምን አይነት ዘመን ላይ እንደደረስን ጌታን በስመ አብ። እና ዋቢ መጽሐፍት ምን መሰላችሁ? መጽሐፍት ሲጻፍ ለምሳሌ ዝም ብዬ ራንደም ሊገልጥ ሳደርግ ከታች ህዳጉ ላይ ይታያችኋል። እንደዚህ ፉትኖት ህዳግ እንደ ማስረጃ ሆኖ እንደዚህ ይጠቀሳል። አየህ? እና በቃ እንደዚህ ህዳጎች ላይ ምናምን ነገር በቃ ይጠቀሳል። ልክ እንደዚህ ማለት ነው። እንደዚህ ማለት ነው። ከዛ ዋቢ መጽሐፍት ሪፈረንሱ ብቻ እኮ የእሱ መጽሐፍ ይሆናል። የምራው እንደዛ ተዘርዝሮ ቢጻፍ እኩል ነው። ይኸው ሹፍ ዋቢ መጽሐፍት ይልና ዋቢ መጽሐፍት ማለት ጋይስ እውነት ነው እኮ የምር ዋቢ መጽሐፍት ማለት ሪፈረንስ ነው ማለት ጸሐፊው ለምሳሌ ይህንን የጻፈው ዲያቆን ያረጋል አበጋዝ ነው። ይህንን መጽሐፍ ሲጽፍ እንዲሁ ዝም ብሎ ብቻ የጻፈው ሳይሆን ይልቁንም እነዚህ መጽሐፍትን አገላብጧል፣ አጣቅሷል ማለት ነው። ከላይ ያሉ እነዚህ እንዳሉ ነው። ተመልከት። እነዚህን ሁሉ መጽሐፍት በዚህ በኩል ደግሞ ሂድ። እነዚህን ሁሉ መጽሐፍት ይህ ነጥብ ያለው የተለያየ መጽሐፍ ይህን ሁሉ አንብቦ ነው። ከዚህ ሁሉ እያጣቀሰ ነው። ኧረ ተገልጣለህ። ቆይ አንዴ አይተዋል። ዋቢ መጽሐፍት እንዲህ ተደርጎ እንዲህ አይተዋል። ይቅርታ አሁንም ይገለጣል እንዴ? አራዊ ተገልጦ አሁንም አለ እንዴ? ይህን ሁሉ መጽሐፍ አጣቅሰን የጻፍከው ያደርጋል። እሺ በጣም ቴንኪው በእውነት ጥረት አለ። አይተዋል። እንትን ነው አትሊስት ለሰዎች የሆነ ነገር ለማቅረብ ይገለጣል እንደሆነ ኧረ አለ። አሁንም በቅዱስ ሚካኤል እያያችሁ ነው ምን ያህል ጥንቁቅ እንደሆነ ጸሐፊው። አሁን አየህ ሲጻፍ እንደዚህ ነው የሚጻፈው፣ ተጠንቅቀ ምናምን። ኧረ አሁንም አለ በቅዱስ እንዴ ኧረ አልቅም በቃ ሽፍ አይተዋል። ዋቢ መጽሐፍት እንደዚህ ይጠቀሳል። ይህን ሁሉ እያጣቀስክ ቀስ ብለህ ተረጋግተህ አብላልተህ ይህም በዛ ልትሉ ትችላላችሁ። አንድ ሰው ከታች እንደዛ እያለ ነው። አይ ያረጋል። ሌላ ሌቭል ላይ እኮ ነው ብራዘር። እውነት ነው በእውነት እስካሁን ድረስ የገለጥ ነው እንትን ነው ዋቢ መጽሐፍትን ነው። ልጁ የገለጣቸው ወረቀቶች ብዛት ራሱ
ያረጋል ሪፈረንስ መጽሐፎች የጻፈበት ብዛት አይሞላም። ያነበባቸው ልጁ ማለት አይ ዶንት ቲንክ እኔ ሳየው ምንድነው መጽሐፍ የማንበብ ልምድ ሳይሆን ይሄ ቪዲዮዎችን ምናምናም ታይና ከዛ በኋላ ለምሳሌ ቪዲዮ ላይ ኒቼ እንደዚህ አለ የሚል ነገር ቪዲዮ ላይ ካየ እሷን ትሰማላር ትመጣና ጫረጫር ታደርጋለህ። ኒቼ እንደዚህ አለ ከዛ ማስረጃ ስትል የኒቼን መጽሐፍም አይጠቅስልም። ኒቼ ምን ላይ እንደዛ ተናገር የሚለውን ማለት ነው አይጠቅስም። ሪፍረንስ የለም። ለምን እሱ ራሱን ከቪዲዮ ነው የሚሰማው። እና ይሄ ተባራሪ የሆነ በየቪዲዮ ትቃርማለህ፣ ትመጣለህ፣ ጻፍኩኝ ትላለህ፣ መጽሐፍ ትላለህ። አሁን ያሳዩችሁ ዋቢ መጽሐፍት ናቸው። አሁን የጀለስን ስታዩት የወንድማችንን ዋቢ መጽሐፍት መጨረሻ ላይ ነው የሚቀመጠው እና ተመልከት። ይኸው ዋቢ መጽሐፍት የለም ስሜ ሌላ ዓለም ላይ ተጽፎ ይኖራል ይላል መጨረሻ ላይ። ከዛ በኋላ አሁንም እንደዚያው እንደተለመደው በፎቶ አሸብርቆ ብቻ ቁጭ አድርጎታል። ይህን የሚመስለው መጽሐፉ እኮ ዲያሪ ያለ የግል ታሪክ ይጀምር አይተዋላ መጽሐፉን ራፍሊ ስላየሁት በቃ የምርም ዲያሪ ነው የሚመስለው። እንዲሆኜ ይላል ማል አይተዋል። እኔ በጌታ የምን ስክሪንሻት ነው መኩ ሹፈው። ይሄ ምን ይላል ከላይ ቴሌግራም እየላኩለት ነው እንደ ጭራሽ ሌሎችን እዛ ራሱ ሳይቆርጡ ነው እንዲ እኔ እንትን ከዛን ይህንን ዝም ብለህ ያዝ አድርገውና በቃ እንደዚህ አይነት መጽሐፍ የጻፈ ሰው አንተ እየወጣ እኮ 38 ጊዜ እኮ ነው በአንድ ቪዲዮ ላይ መጽሐፌ ከዛ የሆነ ቪዲዮ ደግሞ ይሰራል። ቀውጢ መጽሐፍ ስጽፍ ይልና እየደነሰ ይመጣባር ከፈለገ ይቻማው እንግዲህ ያርግለት። ግን እንደ ሌሎቻችሁ ባይሆን የሆነ ቅድም ላሳያችሁ ያልኩን ቪዲዮ ያው በዚህ ልክ የሚናገር ሰው ራሱን በጣም ንጹህ ሰው በጣም ሀምብል ሰው ትሁት ሰው ምናምን አድርጎ ሌላውን እንዴት እንደሚያይ ሹፍ ምን እንደሚል የሃይማኖት አባት ማለት የኋላ ቀርነት አስቀጣይ ማለት ነው። አንድ ዲያቆን ሰምተዋል? ይሰማላ አተ የምር እዛ እንትን ኢቮሉሽን ላይ ያሉት ሶስተኛ ግን የራሱ ፎቶ ነው መሰለኝ ይመሳሰላል። ፐርሰናል ትላለህ እንደ የምር ተመሰለባቸው ሆነ ፊንኩ ራሱን ቻል አይ እድገቱን ከዛ ወደዚህ ደረሰ ብሎ የራሱ አድርጎ ነው እንዴ እኮ ብዬ ነው። እሱማ ሀሳቡማ እንደዛ ነው። የእሱ ሀሳቡ እንትን ነው ብቻ ነው ይስኩ የራሱ አድርጎ ከሆነ እኮ ብዬ ነው። ምንድን ነው የምታካብዱት? ኧረ እንሂበት አንተ ረፍ። እሺ አንድኝ የሃይማኖት አባት ማለት የኋላ ቀርነት አስቀጣይ ማለት ነው። አንድ ዲያቆን አበጋዝ ያደርጋል የሚባል ሰው መሰለኝ። ዲያቆን ማን አበጋዝ ያደርጋል? አበጋዝ ያደርጋል። ኧረ አሁን ይሄ እኮ አሁን ማለት ነው ይህንን እንደ ስህተት ይዘን እንድንስቅ የሚያደርገን ምንድን ነው? ቀጣይ የሚተቸው እሱን መሆኑ እኮ ስሙን እንኳን የማያውቀውን ሰው ይተቻል። በቃ የሚተቸው ደግሞ ለምን ቢሆን ጥሩ ነው? ከእሱ ጋር ይቃረናል። ከአንተ መጽሐፍ ጋር እኮ ተቃረን የእሱ መጽሐፍ ስለተባለ ከእሱ መጽሐፍ ጋር የሚቃረኑ ሰዎችን በማብጠልጠል ነው። በቃ እንደዚህ ኧረ በጌታ ሰማ ሹፍ። እሺ ዲያቆን አበጋዝ ያደርጋል ምን አሉ? አንድ አዲስ መጽሐፍ ሳይንስና ሃይማኖት የሚል መጽሐፍ እንደወጣና ከኔ መጽሐፍ ጋር እጅግ ተጻራሪ የሆነ ተቃራኒ የሆነ እንደሆነ አንድ ልጅ ገልጾ የሁለታችንን መጽሐፎች ልዩነት ሲያወራ ሰምቼው ነበርና በጣም ገርሞኝ ነው። ምን ይላል? እሺ አሁን ሲያነጻጽር ሰማው። እንደዚህ ጽፎ አዲስ መጽሐፍ ጽፎ ሲያነጻጽር አንድ ልጅ ሰምቼ ነው ብሏል። ስለዛ መጽሐፉን አላነበበም፣ መጽሐፉን አያውቀውም። እንኳን መጽሐፉን ጸሐፊውን እንኳን
በትክክል ስሙን አያውቀውም። ምን አለ ብሎ ደግሞ ቀጠለ። ሹፍ እሺ ምን አለ? ቆይ አንዴ በጌታ ምን ይላል ጸሐፊው? ዲያቆን ወንድማችን ሳይንስን የሚከተል ሰው በሙሉ እጅግ የተሳሳተ መንገድ ላይ እንደሆነና የተሳሳተን ነገር እየተከተለ እንደሆነ ነግሮን ከዚህ ድርጊት እንድንቆጠብ ነው የሚነግረን። ምን አይነት ወይኔ! በጌታ የቱ ጋር ነው ያለው እንደዚህ? በጌታ በኢየሱስ ስም አንተ እኔ ኩበክር እኔ ይህንን የምትከተሉ ሰዎች እኔ በጌታ የቱ ጋር ነው ያለው? ሳይንስን የምትከተሉ ሁሉም ኢማጂን ከዚህ ነገራችሁ እንድትታቀቡ ደግሞ ይላል። አንተ አንድ ምንም ያላነበበውን መጽሐፍ እንደዚህ ይላል ሰው ወጡ። ይሄ ማለት ምን ማለት ነው? በቃ ይሄ ሰው ያን ያህል ግድም የማይሰጠው ሰው፣ ይሄ ለጭንቅላቱም ለህሊናውም በቃ ምንም ለሰውም ያን ያህል ብዙም ግድም የማይሰጠው ሰው ነው ማለት ነው። አይ ነው ፕሮሞት እያደረግኳቸው ነው። እረዳለሁ፣ ይገባኛል። ከዛሬ በኋላ ጭራሽ አናነሳውም። ግን ምን አይነት ሰው እንደሆኑ ግን አትሊስት ግን ወቁ በጌታ ያረጋል። አሁን ስለ ሳይንስ ምን እንዳለ አሳያቸዋለሁ። ራሱን መጽሐፍ የተቸው ይህንን አይደለ? ይህን መጽሐፍ ገልጬ አሳያቸዋለሁ ምን እንዳለ ከዚህ ልጅ ጋር በተቃራኒ ማለት ነው። ግን ምን እንደሚል ስሙ መጀመሪያ። ቆይ መጀመሪያ እንደውም ላሳያችሁ ከታላቅ ይቅርታ ጋር፣ ከዛ እንድትገረሙ የሱን ንግግር እየሰማችሁ ማለት ነው። እሺ ለምሳሌ ገጽ 197 ላይ አንድ ርዕስ አለ። ክርስቲያኖች ሳይንስን እንዴት ቢመለከቱት ይሻላል ብሎ ጠይቆ የተወሰነ ይናገራል። እንዲላል ክርስቲያኖች ማስቀደም ያለባቸው የማያልፈውን ሕይወት ጉዳይ መሆኑ ትክክል ነው። የዘላለም ሕይወትን ማለት ነው የምናስቀድመው ከሳይንስ የዘላለም ሕይወትን ነው። ግልጽ ነው። ግንስ ሆኖም ግን እሺ ይህን ዓለም ማጥናትና ማወቅ በአግባቡ እስከሆነ ድረስ እንደው በአግባቡ ይሁን እንጂ የእግዚአብሔርን ድንቅ ጥበብና አሰራር ለማድነቅና ለማመስገን ቢጠቅም እንጂ ከዘላለማዊ ሕይወታችን ጋር የሚቃረን ምንም ነገር የለውም ነው የሚለው። ምንም ነገር የለውም። ጉዳዩ ከዘላለማዊ ሕይወትና ከሳይንስ አንዱን ምረጥ አይነት ከሆነ ከሁለት አንዱ ብቻ ይመረጥ፣ ወይ የዘላለም ሕይወትን ምረጥ ወይ ሳይንስን ምረጥ ከሆነ ኦፍኮርስ የሚመረጠው ዘላለማዊ ሕይወት መሆኑ ግልጽ ነው። ሆኖም እንደዚህ አይነት ከሁለት አንዱን ምረጥ የሚያሰኝ ነገር እስከሌለ ድረስ ሳይንስን አይመለከተኝም ማለት ኧረ አንብብልኛ እንዴ መኩዚ ለው ከዚህ ጋር ይኸውልህ እሺ ሳይንስን ልክ አይመለከተኝም ማለት ተገቢ አይደለም። አይ መኩ እኮ ምንም አይተባበርም። እኔ እኮ ኦዲየንስ ተኮር ነኝ ብዙ ጊዜ እኮ ምንም አብሮ ሊሄድ አልቻለም። ተገቢ አይደለም። አይሰማም እንዴ? ተገቢ እሺ ተገቢ አይደለም። ሳይንስን አይመለከተኝም ማለት ተገቢ አይደለም ነው ያለው ራሱ። ከዚህም ጋር ሁሉም ሰው ያሉክ ከዚህም ጋር እሺ ሁሉም ሰው በአንድ አይነት መስክ ብቻ ስለማይሰማራ አሁን በዓለም ውስጥ ስንንቀሳቀስ ማለት ነው በአንድ አይነት መስክ ብቻ አንሰማራም። ስለዚህ በሳይንስ ዘርፍ ሊሰማሩ የሚችሉና ራሳቸውንም ሌላውንም ሊጠቅሙ የሚችሉ ክርስቲያኖች ቢሰማሩ ተገቢም ጠቃሚም ነው ይላል። ማን? ሳይንስና ሃይማኖት መጽሐፍ በዲያቆን አበጋዝ ያደርጋል። አቡሊጉ አንዳንድ ጊዜ በጣም እኮ ጌታን እኔ አሁን ኢማጅን እንደዚህ ነው ያለው ጸሐፊው። አንዲት መስመር እንደዚህ ገልጦ እችን አላየም ወዳጃችን። በቃ የሆነ ሰው ብቻ ከሱ መጽሐፍ ጋር አነጻጽሩታል መሰለኝ። አንድ ቪዲዮ ሰርቶ ይህንን መጽሐፍ ከዛ ልጅ መጽሐፍ የዛ ልጅ መጽሐፍ አይደለም ሲጀምር መጽሐፍ ብሎ ማነጻጸሩ ራሱ ያለ ያስቃል። በጣም ፈኒ ነው። እኔ እንደ መጽሐፍ መቁጠር እሱ እንግዲህ አሳይቻችኋለሁ መጽሐፍ እንዳልሆነ እና ከሱ መጽሐፍ ጋር እንደሚቃረን ስለተነገረ ብቻ ሳይንስን ጭራሽ እንዳትቀበሉ አለ ብሎ ሲናገር ሰምቶ ቆጠብ ነው የሚነግረን። ማችን ሳይንስን የሚከተል ሰው በሙሉ እጅግ የተሳሳተ መንገድ ላይ እንደሆነና የተሳሳተን ነገር እየተከተለ እንደሆነ ነግሮን ከዚህ ድርጊት እንድንቆጠብ ነው የሚነግረን። ማለትም ወደ ሃይማኖቱ እንድንጠጋ ማለት ነው። ሳይንሱን
ሳይንሱን ትተ ነው ወደ ሃይማኖቱ እንድንጠጋ ነው የሚነግረን ማን? መጽሐፉ። ይሄ ምን ያሳያል? አንባቢ እንዳልሆነ በቃ ዝም ብሎ የለብ ነገር ይሄ በየቦታው የሚያገኘው በየቪዲዮ መመቃረም፣ ከዛን መጥቶ እሷን የሰማትን መጽሐፍ ማስረጃ የሌለው ምን የሌለው ምንም ነገር ዝም ብሎ መጽሐፍ መቸክቸክ። ምን እንዳለ ይኸው እንግዲህ አሳይቻችኋለሁ። እሺ ስሙ። እዚህ የተለያዩ ነገሮችን ያቀርባል፣ አነሳላችኋለሁ። ግን ይሄ ክሌም እንዴ ለዚህ ደግሞ የተለያየ ነገር ያቀርባል ማስረጃ ብሎ ማንም ሰው እንዳይከተል ከዚህ ነገር ተቆጠቡ፣ ሳይንስን ትታችሁ ምናምን ብሎ ብዙ ነገር ያቀርባል። ሳይንስን በሳይንስ ስም የሚመጡ ስህተቶችን ይተቻል። ራሱ ሳይንስን ራሱ ሳይሆን ግን በሳይንስ ስም ግን የመጡ የተለያዩ ቲዎሪዎችን ሾልኮ የሚገቡ ስህተቶች ይኖራሉ። መቼስ ኢንፋሊብል ነው ሳይንስ አይሉ ሾልኮ። ምክንያቱም በዘመናት ውስጥም አንዱን ዲስፕሩቭ እያደረገ እየተሻሻለ ሲመጣ ስለምናይ ማለት ነው በሳይንሱ ዘርፍም። ስለዛ ስህተት የሆነውን ነገር ስህተት ነው ብሎ ይቃወማል። ስህተት የሆነውን ነገር ስህተት ነው ብሎ ይቃወማል። ግን እንደ አጠቃላይ ግን ሳይንስ ጠቃሚ ነው ብሎ ሲናገር አይተነዋል። ያደርጋልም ማለት ነው። ያለው ነገር በአጭሩ ምን ማለት እንደሆነ ለመግለጽ የኢትዮጵያ ትውልድ ሆይ ሳይንስ የሚታመን ነገር አይደለምና በተደጋጋሚ የተሳሳቱ ነገሮችን እንደ ትክክልነት ነግሮን ያውቃልና የኢትዮጵያ ልጆች ሆይ ተማሪዎች ሆይ ዶክተር እንዳትሆኑ፣ ሳይንቲስት እንዳትሆኑ፣ ተመራማሪ እንዳትሆኑ፣ እንደውም ኑና የቆሎ ተማሪ ሆኑ፣ ኑና ዲያቆን፣ ዘማሪ፣ ቄስ ሁኑልን። ሳክሱ በጣም ከባድ ነው። ጀለስ አንዱ ኑና የቆሎ ተማሪ ሁኑልን፣ ዘማሪ ሁኑልን፣ ቄስ ሁኑልን ነው እያለ ያለው። ዶክተር እንዳትሆኑ ብሎ ያደርጋል። ታይትል ራሱ ምንድን ነው? ቆይ ዶክተር መሆኑንም እኮ አላወቀም። ተዳለ አንተ ዩኒቨርሲቲ መምህር መሆኑን አላወቀም ማለት ነው። አረ አንዴ ገጽ ስንት ነበረ ቅድም ያወጣት? በጌታ ስም ይኸውልህ 97 ነው ነው። እሺ ኦኬ ቴንክ ዩ። 107 ከሁለት አንዱ። እሺ ቴንክ ዩ። አዎ ትክክል ነው። አንተ በጣም ታስታውሳለህ ትላለህ። ያው ምንድን ነው የሚለው? ከዚህ ጋር ሁሉም ሰው በአንድ አይነት መስክ ብቻ ስለማይሰማራ በሳይንስ ዘርፍ ሊሰማሩ የሚችሉና ራሳቸውንም ሌላውንም ሊጠቅሙ የሚችሉ ክርስቲያኖች ቢሰማሩ ተገቢም ጠቃሚ ነው። ስለዛ ሳይንቲስቶች ሁኑልን፣ በሳይንሱ ዘርፍ ግቡልን እያለ የሚመክርን መጽሐፍ ጌታ ኢየሱስ። ቆይ አንዴ ከዛ ደግሞ የኋላ ቀር አስቀጣይ ብሎ ደግሞ የተናገረው አይዜ እንደነዚህ አይነት መምህራን ነው። እሺ ቆይ የኢትዮጵያ ህሙማን ወይ ወደ ሐኪም ቤት አትሂዱ፣ ሳይንሳዊ መድኃኒቶችን አትጠቀሙ፣ አትውሰዱ፣ የሚታመን ነገር አይደለምና ማለት ነው። ወንድማችን ክሌም እያደረገ ያለው ነገር እኔ በገባኝ መልኩ ይሄ ነው። እኔ በገባኝ መልኩ አይገባህም ማለት ነው። በቃ ይህ በዚህ ትልቅ ማሳያ አልገባህም ብለው አይገባህም። ጀነራል ተጨባጩን እውነታ ሳይንስ የሚያረጋግጣቸውንና ከሚነግረንን ተጨባጭ መረጃዎችና ማስረጃዎች የማይታመኑ እንደሆኑና በተደጋጋሚ በራሱ ውድቅ እንደሚያደርጋቸው ይናገራል ይላል። እኔ እስካሁን በግልጽ የማውቀው ነገር የለም። ግን ለዚህ ተጨባጭ የሳይንስ ማስረጃዎችና መረጃዎች ስህተትነት ወይም ታማኝ እንዳሉ የሚያረጋግጥበት መስፈርት ምን ቢሆን ጥሩ ነው? ቤተ ክርስቲያኗ ያጠናችውን የምርምር ውጤት አይደለም አምጥቶ የሚያስቀምጠው። ክላሲካል ፊዚክስን ውድቅ ለማድረግ የሚጠቀመው ኳንተም መካኒክስ ነው። ኢማጂን ያድጋል ነው ሳይንስ የሚታመን ነገር አይደለም እያለ ለሳይንስ አለመታመን የሚያቀርበው ኳንተም መካኒክስ ነው። ኳንተም መካኒክስ እንግዲህ እኔ በቤተ ክርስቲያን የጠና ሃይማኖታዊ ሳይንስ ያድጋል፣ ምርምር ያድጋል። አንዳንድ ነገሮች ታማኝ ሆኖ በሰው ምርምር ደረጃ ማለት ነው ታማኝ መስሎ የሚቆዩ የሆነ ሰዓት ላይ ደግሞ ዲስፕሩቭ የሚደረጉ የሚሻሻሉ ነገሮች ይኖራሉ። ዊር ናት ኢንፋሊብል፣ ሳይንስ ኢዝ ናት ኢንፋሊብል። ስለዚህ የሚሻሻሉ ነገሮች ይኖራሉ። ከዛ አንጻር እንጂ ሳይንስ አያስፈልግም አንድም ቦታ ወይ ድርሳናት ወይ ድግምት ውስጥ ምናምን ያለ ነገር ይሁን አላውቅም። እስካሁን እንደማውቀው እሱም ሳይንስ እንደሆነ ኢትስ ጀስት የተጣረሰ ክሊን ክላሲካል ፊዚክስን
ተጨባጭ ኦብዘርቨብል ሜዥር የሚደረግን እውነታ እንዳትቀበሉ ለማለት ሜዥር የማናደርገውን በኳንተም ሪያሊቲ ላይ ያሉ በጥቃቅም ሪያሊቲ ላይ ያሉ አተሞች እንዴት ፈንክሽን እንደሚያደርጉ የሚያጠናን አንድ ፊልድ አምጥቶ ሳይንስን ውድቅ ለማድረግ ይሞክራል። ዛት ሚንስ ኪሎችሁ ተመዝኖ የሚነገራችሁን የኪሎችሁን መጠን አትመኑት ማለት ነው። እግዚኦ አንተ ሳክሳም ነው በወላዲት አምላክ እንደዚህ እኮ አይሰከስም እኮ በጌታ በኢየሱስ እንዲህ የለም። እኔ በታሪክ ውስጥ እኮ አጠናሁኝ ወደ አለመለስ ብዬ ገረፍ ገረፍ አደረኩኝ እንደተባለ እና በጣም በቃ አንድ መስመር ሳያነበው እንዴት ትንተና ይሰጣል? አንድ መጽሐፍ ላይ ሰው አንድ መስመር ያላነበው አንዲት ቃል ገልጦ ያላየውን እንደ ማንበቡን ትተን እኒያችሁ ተረጋግጦ እናትና አባታችሁ ሲነገራችሁ አትቀበሉ ማለት ነው። ምክንያቱም ሳይንስ ሊታመን የሚችል ነገር ስላልሆነ ኢትስ ጀስት ኢንሴን። ምን አይነት የትውልድ ሰንሰለቶች እንደተፈጠሩ አይዶን በጣም ነው ማዝሙር ለዚህ ትውልድ ማለት ነው። አረ ለዚህ ትውልድ አዝናለሁ አለ በቅዱስ ሚካኤል። የምሩንማ ፈይሰ ነው የምሩን ይመስላል እንዴ? አረ ሙድ እያዘ ነው የሚሆነው ወንድማችን። የምር እኔ ውስጡ እየሳቀ ነው የሚሆነው የምር እንዴ በጌታ ስም እንዴ። አንድ ጽሁፍ እየጻፍኩ ነበር የሆነ ጥናቶች ኢትዮጵያ በዓለም አቀፍ ደረጃ ጥናታዊ ጽሁፎቿ ውድቅ የሚደረጉባት ቁጥር አንዳንድ ሀገር ነች። እንዳለ በኢትዮጵያ ምሁራን ተጠንተው የሚቀርቡ ፔፐሮች በዓለም አቀፍ ደረጃ ተቀደው ነው የሚጣሉት። ይሄ ለምን እንደሆነ ሳይ አንደኛ በበጀት እጥረት፣ በኢንተርኔት ሶርሶች ምናምን እጥረት ነው። ዋናው ግን ዓለም አቀፋዊ እውቀት እጥረት እንዳለ የኢትዮጵያ ምሁራን የሚያጠኑትና የሚያውቁት ነገር ኢትዮጵያ ነው። ይሄን ከቲክቶክ ነው የሰማው። የምር እኔ ሰምቻለሁ የሆነ ጊዜ ቲክታክ ላይ ሲዘዋወር ማለት ነው። ጥናታዊ ነገር የመረጃ ቋት ቲክቶክ ትላለህ። ዓለም አቀፍ ኢንፎርሜሽኖች እጥረት፣ ዓለም አቀፍ አንደርስታንዲንግ እጥረት በዓለም አቀፍ ደረጃ ኢትዮጵያ ውስጥ ቱ ታይምስ መስማት አይቻልም እንዴ ነገር ዓለም አቀፍ ደረጃ ላይ ሄዶ ጦጣ ነው የሚሆን። ቢኮዝ ዓለም አቀፍ የሆኑ አንደርስታንዲንግ የማግኘት ጉዳይ ዛጋርኩኝ የራሱ እዚህ ጋር ይዤው ተከታይ የማፍራት እንዲህ የመደነቅ በኢትዮጵያውያን ዘንድ እሱን ነው የሚፈልጉት። እውነታን መጋፈጥ አይፈልጉም። ጥናታዊ ጽሁፎቻቸው ውስጥ ያለው ተጨባጭ እውነታ ሳይሆን የራሳቸው እምነት የራሳቸው ቅዠት ብቻ ነው ያለው። ኢትስ ጀስት ኢንሴን። በጣም አሳፋሪ ናችሁ። እጅግ አሳፋሪ። ሚዲያ ላይ የሚቀርቡት እንዳለ እርስ በርስ የሚሞጋገሱ ደደቦች። እሺ ይህንን የምናሳየው ጋይስ እንትን ነው ለመሰላችሁ። አሁን ይሄ አሰልቺ ነው ወይ? ጌታ ኢየሱስ በሚያውቀው አዎ፣ የምር እኔ አሁን ጌታ በሚያውቀው ስርችትን ያለኝ እና ብዙዎቻችሁ እንደሰለቻችሁም እያየሁ እና የምርም አሰልቺ ግን አንዳንድ በጣም ምስኪን ሰዎች አሉ። እንደው በቃ የሆነ እንደ ሲጀመር እኔ የሆነ ፈጣሪ የለም የሚሉ ሰዎች ማለት ነው ራሳቸውን የሆነ ኢንላይትንድ እንደሆኑ አይነት ሰዎች አድርገው ነው የሚያዩት ራሳቸውን። በጣም በቃ የሆነ እነሱ ልዩ የሆኑ ኢንላይትንድ የሆኑ በጣም አዋቂዎች፣ ፈጣሪ አለ የሚሉ ሰዎች ደግሞ በጣም ድንቁርና ውስጥ ያሉ ነው የሚመስላቸው። ለእነሱ ድንቁርና ውስጥ ማን እንዳለ ግን እንድታውቁት፣ በተለይ እንደዚህ አይነት ነገር የሚከተሉ ሰዎች እንዲረዱት ነው። መለስ ብለው ራሳቸውን እንዲያዩ በምን ደረጃ እንደሆኑ ማለት ነው እነዚህ ሰዎች። ለዛ ነው እንጂ አሰልቺ ነው ጌታ ኢየሱስ በሚያውቀው። በስመ አብ። እና አሁን ምን አይነት ስድብ እንደሚሳደብ እየሰማችሁ ነው። ቃሉ ከበድ ቢልም ደደቦች ይላል ማለት ይሰድባል። እስቲ እና ማንን ስማ። ዶክተር ዘበነ የሚባል አንድ አለ፣ የሆነ መጋረጃ የሚጠመጥም የአላዋቂዎች ባንዲራ ያዥ። እኔ አሁን እንዴት ነው አሁን እኮ
ኢማጂን አንድ የሃይማኖት አባት ምናምን ዝም ብለህ በድፍረት ዝም ብለህ እየወጣ እየተሳደብክ ምናምን ተናኩኝ ደግሞ ይላል ከፈለገ። እኔ እንደው በቃ ተንቅ ያለው ለምን ተናከነ በቃ እንደዚህ አይነት ሰው የተናቀ አይደለም እንዴ? እንግዲህ ከዚህ በላይ መናቅ እኮ የለም እንዴ? ዝም ብላችሁ ለምሳሌ እናንተ አንድ ሙስሊም ተለቅ ያለ ሰው ማለት ነው የሆነ ተለቅ ያለ ሼህ ምናምን የሙስሊም ኡስታዝ ተለቅ ያሉ ማለት ነው በሃይማኖት ውስጥ እንግዲህ የተከበሩ ተለቅ ያሉ ሰውዬ አንድ ሼኪ ምንም እንኳን ስህተት ናቸው ብላችሁ ብታስቡ ከእናንተ ሀሳብ ጋር በተያያዘ በቃ ስህተት ጭራሽ የማይመጥን ውሸት ነው ያልሹት ብላችሁ ብታስቡ ራሱ ወታችሁ ግን ደደቦች የአላዋቂ ባንዲራጅ ምናምን እያላችሁ የመናገር ድፍረቱ አላችሁ? በፍጹም እንደዚህ አይነት ነገር የለንም። እንደነዚህ አይነት ሰዎች ግን ምንም በማያውቁበት ሁኔታ ውስጥ በቃ የሆነ እንደዚህ ጀግና ትዕቢት ውስጥ ይገባሉ። እውቀትም የለም ትዕቢትም አለ። አየህ፣ እውቀትም የለም ትዕቢትም አለ። ሰይፉ ላይ ቀርቦ በዚህ ዘመን ምድር ጠፍጣፋ ናት ይላል። ጀስት ኢንሴን ማለት እንደዚህ አይነት ነገሮችን መስማት። እኔ የትምህርት ሚኒስቴር እንደዚህ አይነት ነገሮች ለትውልድ ሲወራ እያየ ዝም ማለቱ በራሱ የሚገርም ነገር ነው። የትምህርት ሰው እኮ መብት እኮ ነው። በነገራችን ላይ መሬት ጠፍጣፋ ነች ብሎ ቢናገር አንድ ሰው የሚከለክለው አለ እንዴ? ይህንን ሳይንስ ካልተቀበልክ መታሰር ምናምን እንደዚህ ተጀመረ ሳናቀው ማለት ነው እንዴ? አረ እንዴት ነው ወንድማችን እያደረጉ ያለው በኢየሱስም እንዴ? አያኪ እንትን እንደው አሁን ይሄ ሲሪየስ የሆነ እንትን መስጠት ክሪቲክ መስጠትም ከባድ ነው። እንደዚህ አይነት የቀነጨረ ማይንድ ግን አሁን በውጭው ዓለም ላይም እኮ ኢቭን ትላልቅ የሚባሉ ኤቲስቶች ሆነው ራሱ ባይዘው ይሄ ክርክር ይደረግበታል። ምድር ጠፍጣፋ ናት ብናት የሚለው ነገር እኮ ስቲል ቱ ዚስ ዴይ ክርክር ይደረግበታል። ትምህርት ሚኒስተር ይላል እዚህ ሀገር አምጥቶት እና ምንም የሚያወራውንም ነገር አያውቅም። እውነት ለማውራት ሲጀመር ትምህርት ሚኒስተር ላለው ማለት ነው ጋዲ ወደ በኋላ ላይ እኮ አሁን ስናየው ደግሞ ምን ይለናል? በአማርኛ የሆነ ነገር ከኢትዮጵያ መምህራን ምንም ነገር እንዳሰሙ ይላል። እና ትምህርት ሚኒስቴር በእንግሊዝኛ ወጥቶ ከአሜሪካ ሄዶ አይናገረው እዚህ የሚናገር እንዴት እንሰማዋለን? በእውነት ሹፍ ትንሽ ላይ ያሳልፈው በእናት ማምጣት አለበት እንዴ የተገኘው የዘረመል ይቅርታ በጣም ጋይ ስላሳለፈው እዚህ ጋር ፊንት ልሰራ ነው። የምድርን የስበት መጠን ቢለቁት ዛት ሚንስ ፕሌን የምናበረው ምንም የምንለው ይሄ ሁላ ሳይንሳዊ ፕሮግረስ ሁሉ የማይታመን ነገር ነው። ምናልባትም የተሳሳተ መንገድ ይሆናል ፕሌን የምናበርበት ሜትድ። ኢትስ ጀስት አም ሶሪ፣ በእውነት ነው የምላችሁ። አም ሶሪ ሰምታይምስ ላይክ ያም አለ የምትሰማቸው ነገሮች ፉል ኦፍ ስቱፒድ። እኔ ልንገር ወጣት እኮ this is what you are ወንድማችን። በስመ አብ ፉል ኦፍ ስቱፒድ ነው ያለው። እሺ ወጣት ከሆንክ እኔ ልንገርህ ሰማ እያለ ነው። ወጣት ወይ ሰማ። እሺ በቃ ገጠር ግባ። እውነትም በቃ ገጠር ግባ። በእውነት እሺ፣ እስቲ እንስማው። ታዳጊ ሆንክ የኔንም መጽሐፊውን የማንኛውም ኢትዮጵያዊ የጻፈው መጽሐፍ እንድታነብ አልመክርህም። ኢትዮጵያዊ የጻፈውን መጽሐፍ እንድታነብ አልመክርህም እኮስ የኔንም ቢሆን እኮስ ለምን አትኩ እኮስ በቃ ለራስ ያዘዋ ዱፋት ቆይ ከታች የኔ ዓላማ ሌላ ነው። ማንኛውም አማርኛም ሆነ ማንኛውም ኢትዮጵያዊ የጻፈው መጽሐፍ ፕሊዝ አታነብ። እንዳለ እውቀት ያላቸው የሚያሳድግ ነገር በሙሉ ያለው በእንግሊዝኛ በምን የተጻፉ የውጭ መጽሐፎች ላይ ብቻ። ኢንፋክት እውቀት ያለው የእንግሊዝኛ መጽሐፍ ላይ ብቻ ነው። ወይኔ በላቸው። ያስተዋልኩት ነገር ምን መሰለህ አኬ፣
አሁን ልጁ ሲያወራ አንዳንድ ሰዎች ያው እንደምታውቀው ፐርሶናሊቲ ዲስኦርደር ያለባቸው ሰዎች አሉ እና ይሄ አሁን አንዳንድ ሰዎች በውስጥ ጽፈውልኝም ነበርና የልጁንም አንዳንድ ነገሮች ስመለከት አለ አይደል ይሄ ሀገርንም እንትን የማለት አይነት ነገር እንደዚህ አይነት ፐርሶናሊቲ አይበታለሁ እውነቱ ቢሆንስ ሀገርን የመጥላት አይነት ነገር የሚመስል ነገር እሱማ ያስታውቃል እንደዚህ ያወራ እና ከዛ አንጻር የሚሆነ አንዳንድ ነገሮች ድብልቅልቅ ሲሉብህ እንደዚህ አይነት ካራክተር ግን አንድ ፋክት ተናግሯል። አሁን ልክ ነህ። በአማርኛ የተጻፈ ጽሁፍ አሁን ያንተን ጽሁፍ ነው በአማርኛ ያየ ነው አናነበውም እንዴ አለ እኮ ኢንፋክት ብሎ ሹፍ ምን እንደሚል የኔንም መጽሐፍ እንድታነብ አልመክርም። የኔንም መጽሐፍ እንድታነብ አልመክርም እኮስ ደብቆ በቃ እዛ እንዴ ሲጀመር ምንድነው በቃ መጨረሻ ላይ የጻፈውን አንብበዋል? የመጽሐፉ መጨረሻ ላይ ምን የሚል ነበር? እሺ እናቴ ምን አመጣችልኝ ያለ ከስውሯ ማርያም ምናምን ብሎ ያላገጠው። አይ የምር ግን ጸበሉን ቢጠቀም አሪፍ ነው የምለው። እኔ እኮ የእግዚአብሔር ስራ ነው የሚገርመኝ። መጨረሻ ላይ እውነቱን ያናግረዋል። ጉሮሮ እውነቱን ጻፍቶ እንደሚባለው ነው ይሄ። ይመችም በጌታ በኢየሱስ እና ይህ በጣም በቃ ስለዛ አሁን እንደነዚህ አይነት ሰዎችን በጣም የሚገርመው ከጽሁፉ አኬ የት ደርሰሃል የሚለው የኔ ቴክስት አይሻልም? ቁም ነገር አለው ቢያንስ ልብ እሱ በደንብ አእምሮ ይመታል በለኝ። በጣም እንዴ ኮንትራዲክት ያደርጋል። እንደገና የስፔሊንግ ስህተት ደግሞ ተው። ኤኒዌይስ ተው በሱ እንኳን በኋላ ላይ እኔም እንዳለተች በደንብ በሱን ቼክ አድርጊ ወደ ስራሽ ግቢ። የስፔሊንጉን ተይው ይላል እና በቃ የዚህ ልጅ ነገር ጋይስ በዚህ ጨረስን። ከዛሬ በኋላ እዚህ ልጅ ላይ ተመልሼ አልመጣበትም። በቃ የዚህን ያህልም የሄድኩበት ለምንድን ነው? በቃ እውነታውን እንድታውቁ ያለው ነገር እንድታዩት። ምንም እንዳሉ ምንም ኤቲስት ነኝ ምናምን ብሎ ቢመጣ እንደ ጀግና ቢያጫውተው ማንም ሰው በቃ ምንም ከቁም ነገርም እንዳትወስዷቸው። እንደነዚህ አይነት ሰዎችን ሲሪየስሊ አትውሰዷቸው። አንዳንድ ቀና የሆኑ ጥሩ ልብ ያላቸው ኤቲስት ወንድሞች እህቶች ይኖራሉ። እነሱን ጌታ ይጠብቃቸውና ደግሞ ይመልሳቸው። በእውነትም ማለት ነው። እነዚህኞቹን አይመልሳቸው እያልን አይደለም፣ ግን እንደነዚህ አይነት ሰዎችን በጣም ቶክሲክ ናቸው። በጣም የሀገር ጥላቻ አንዳንዶቹ አሁን እንደነዚህ አይነት ሰው በቃ የኢትዮጵያዊ የሆነ ነገር ጥላቻ ምንድነው የሃይማኖት ነክ ነገር ጥላቻ ምናምን በቃ እንደዚህ አይነት ነገር ውስጣቸው ስላለ ፕላስ ደግሞ አያነቡ የውጭ መጽሐፍ አንብብ ይልህና ግን አያነብም እሱ ራሱ ማንም እኔ የውጭ መጽሐፍ ያነበበ ሰው እንደዚህ አይሆንም። በነገራችን የውጭ መጽሐፍ ያነበበ ሰው መጽሐፉን ሲጽፍ ራሱ ሪፍረንስ በሪፍረንስ ነው የሚሆነው። በቃ መጽሐፉ ማስረጃ በማስረጃ በደንብ ጭቅ ይል ነበረ። ግን በቃ ስታዩ ዝም በየቪዲዮ በየምኑ ሲወራ ምናምን ዝም ብለህ እርስ በርስ ከጓደኛ ጋር የምታወራውን መተህ እንደ መጽሐፍ ነው። በቃ የተለመደ ነገር የታወቀ አዲስ ነገርም የለም። እውነቱን ለመናገር በቃ የታወቁ የተለመዱ ነገሮችን ዝም ብሎ የመቸክቸክ ነው። ለማንኛውም ግን ከእንደነዚህ አይነት ሰዎች ቁም ነገር ባንጠብቅ መልካም ነው። ስለዚህ እዚህ ጋር ኬዝ ክሎዝድ ትላለህ። የሰራቸውን ቪዲዮዎች አሁን እዚህ ጋር እናጠፋና ቼክ ማናደርጋቸው እንኳን በኋላ ማለት ነው። ግን ያሳቀኝ አሁን እንዳለው ደጋሚን እንኳን እንትን አንለውም። ግን ስንተኛ ክፍል እያለን ነው ቲዮሪ ኦፍ ኢቮሉሽን ላይ ሆሞ ኤሬክተስ ሆሞ ሳፒየንስ ምናምን የተማርንበት የቻርልስ ዳርዊን እንትንና አያኪ ሰፈር ቁጭ ብለን ምናምን የምናወራው ነገር ሲል የድሮ ትውስታዎች መጡብኝና ኤኒዌይስ ዋናው ምንድነው አኬ እንዳለው ይሄንን ነገር ሪቪው ማድረግ ያስፈለገበት ኦር እንትን ያለው ንጹህ ልብ ያላቸው ሰዎች አሉና አንዳንድ ሰዎች እንደው ዝም ብሎ ቤታቸውን ዘግተው የሆነ ቪዲዮ ላይ እንትን ሲሉ የሆነ ነገር ቀንጨብ አድርገው ሲያወሩ እውቀት ያላቸው ይመስላሉ። እንደዚህ አይነት ሰዎችን ደግሞ ግድ ነው አሳልፎ በደንብ እውቀት እንደሌላቸው ማሳየት ያስፈልጋል። ኦኬ ይሄን እንድታውቁት ነው እንጂ ምንም ቅድም አንዳንድ ሰው አሁን በዚህ ሰው የሚሳሳት ካለ እኔ እግዚአብሔር ይርዳችሁ። እናንተ ራሱ ጸብል መሄድ አለባችሁ። በእንደዚህ አይነት ማይንድ ሴት ባለው ሰው የምትሳሳቱ ከሆነና ለምን በውጭው ዓለም ላይ ለምሳሌ ኤቲስት ሲባል በጣም ሃይ ሌቭል ኤቲስቶች አሉ፣ በጣም ማለት ነው። ግን እንደተባለው እንደዚህ አይነት ደግሞ ያው እንግዲህ ኤኒዌይስ ዞሮ ብዙም ቦታ አትስጡት ለማለት ያክል ነው። ሌላ ያስከው ፕሮግራም አለ መቋምና ሹር እኔ ዝም ብዬ ነው የገባሁት። አይ ቀጥሎ ቅድም
አኬንም እናስታውሰው። ሰሞኑ እንግዲህ ረጅም ጊዜ ወስዶ የተመለሰ አንድ ሰው አለና የሆነ ነገር እያለ ነው። እዛ ላይ ማኪ ሄድበትና የተወሰነ ከዛ ሀሳብ ሁላችንም ብንሰጥ መልካም ነው። ከታችም ሰው እየጻፈ ነው በተደጋጋሚ እና ስለ ሉተራንም ጨምረው ማለት ነው። እና ቀጥልበት አኪዮስ አስታውሰን ብለሃል። እንግዲህ አይ እንትን ነው እንግዲህ ወንድማችን አንድ ጽሁፍ ጽፎ ነበር እና የጻፈው ምንድነው ዋው አክሊል እንደዚህ ሉትራኖችን ምናምን እንደዚህ ከወንድሞቻቸው ከጴንጤዎቹ ማለት ነው ለያቸውና መለየታቸውን ሲያቅ ደግሞ እንደዚህ እየሄደባቸው ነው ምናምን አይነት የሚመስል ነገር ጽፎ አይቼ ነበር እና እሱ አይደለም እሱ ሀሳቡ እሱ አይደለም። ግን ምንድነው የሀሳብ ልዩነት ካለን እናወራለን። ምን ችግር አለው? እነሱም የማይቀበሉትን የኛ ላይ ከዚህ አንጻር እያሉ ሊናገሩ ይችላሉ፣ እኛም ልንናገር እንችላለን። ግን የሆነ ከጥላቻ በተነሳ መልኩ እንደዚህ እንደዛ ምናምን አንልም። በደንብ ክብር አለን ለሉትራን ወንድሞቻችን። በተለይ ደግሞ ለምን አይነት ሉትራኖች የምርም እምነታቸውን በቃ ለእምነታቸው የሚታመኑ ሉትራኖች ምናምን ስናይ በጣም ደስ ይለናል። ጥሩ ነው። አትሊስት ሰው ለእምነቱ ከታመነ ለጌታው ደግሞ ይታመናል። ለጌታ የሚታመነው አስቀድሞ የፊት ለፊት ላይ ያለ ለእምነት ሳትታመን እንዲሁ ብቻ በሰላም ለመኖር ሲባል ሃይማኖትህን የምትክድ ወይም እምነትን የምትክድ ከሆነ አስቸጋሪ ነው። እንደነዚህ አይነት ሰዎች ግን አሁን ላይ እየመጡ ያሉ አንዳንድ ሉትራን ወንድሞቻችን እህቶቻችን ጥሩ ናቸው። ጌታ በነገር ሁሉ ይርዳቸው ያግዛቸው እና ለእነሱ ትልቅ ክብር አለን። ስለዚህ ያው ከእነሱ ጋር አታነካኩን ነው በአጭሩ እንደዛ ነው እና እንደዛ ነው። እና ሰሞኑን ግን እንሄድበታለን። ያው ጠቅለል ያለው የጸጋ ብቻ ትምህርት ላይ ደብል ፕሬዲስቲኔሽንን ምናምንን እያነሳን ከካልቪኒስቶቹ አንጻር ግን እንሄድበታለን ትላለህ። አይቀርም በካልቪኒስቶች በኩልም ቢሆን ይኬድበታል እና ካልቪኒስቶች ላይ ሳይሆን ያው የካልቪኒስቶች ትምህርቱ ላይ የተወሰነ እናየዋለን። ነካካው እኮ ምንም አላልክም ግን ትምህርቱ ላይ ነው ሀሳቡ። ትምህርቱ ላይ እንደሄድበት ፈልገህ ነው እንዴ? ላይቭ ገብቷል ነበር ተወሰነ አልገባም። ትምህርቱ ላይ ቆይ ሉተራን ወንድሞቻችን ላይ አንሄድም ትላለህ። ኦኬ አይ ቆይ እንትን ይበል ትንሽ እስቲ እንትን ይበሉ በብዙ በዚህም በዛም ምናምን እንትን አይበሉ። ትንሽ ምስል የሆኑ ሚዲያው ላይ ያሉት በሁሉም በኩል ከሚያዙ እነሱ ፕሮግራማቸውን ሲጨርሱ ሌላ ጊዜ ቀስ ብለን በተረጋጋ መንፈስ ምናምን በወንድማማዊ ፍቅር ትላለህ። እንደ ጓደኛ ዲስከስ ታደርገዋለህ ቀስ ተብሎ። እውነት ለመናገርም ዲቤት ምናምን ጠርቷቸው ነበር። አሁን ለእኛ ፈኒ ነው በዚህን ጊዜ ላይ ስለ ልሳን ምናምን እንደዚህ አይነት እንትኖች ላይ በጣም ብዙ ዓመት ስለተካሄደበት እንደዛ ጠርቷቸዋል። ግን ዝምን ለምን እንዳሉ አላውቅም ሉተራኖች። ዞሮ ግን ከኛ ግን ከመጣ ሁል ጊዜ መልስ ስለተሰጠበት ነው። ሜይ ቢ ላልሰሙ አዳዲስ የሆኑ የመጡት ስለ ልሳን ቲክታክ እንትን ላይ ዩቱብ ላይ ማግኘት ትችላላችሁ። የተሰራበት ሐኪም ሰርታላል መሰለኝ እና የተወሰነ ብትሄድበት መልካም ነው። እዛ ላይ ስለሄዱበት ምኑ ላይ ልሳን ማለት ዲቤት ጠርቶ ነበር። አሁን ማንም የተቀበለ የለም። ልሳንማ በጣም ከባድ ጥያቄ ብሎ የምን ቪዲዮ ላይ ነው ያየሁት። በቃ ማንም ሰው የማይመልሰው ስለ ልሳን አሁን ፕሮቴስታንቶች ወይም ጴንጤዎቹ እንደሚሉት አይደለም የሚል ሰው ማንም ሰው የማይመልሰው ተብሎ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም የሚያስተውሉ የለምና በመንፈስ ግን ምስጢርን ይናገራል ይላልና በቃ እቺ ጥያቄ ማንም ሰው በቃ ለብዙ ዘመናት አትመልሱትም ይባላል። 1000 ዓመት ብሰጣ አትመልሰው ማሰዋል። እሺ በአጭሩ እንግዲህ ልሳን አንድ ነው ያለው። ምንም ሐዋርያት ሥራ ምዕራፍ 2 ላይ የወረደው ነው እሱ። ከዛ በኋላ ከሐዋርያት ሥራ ምዕራፍ 2 ውጪ አሁን ከዛ በኋላ ልሳን ወርዷል። ግን የተለየ አይነት ልሳን ነው አይልም መጽሐፍ ቅዱስ። የተለየ ልሳን አይልም።
የሆኑ ቃላትን እያነበብክ ለራስ አሁን ለጀመርከው እንግዲህ ማን እንዳስጀመረህ ለማናውቀው ለሆነ ነገር ለዚህ ልሳን ብለህ ለጠራኸው ነገር ለእሱ በቃ ይደግፈኝ እያልክ ካልታገልከው በስተቀር መጽሐፍ ቅዱሱ ስለ ጸጋ ስጦታ ሲናገር ሁለት አይነት ልሳንን አያስቀምጥም፣ አንድ አይነት ልሳንን ብቻ ያስቀምጣል። ይህን ለመረዳት እነሱ የሚጠቅሱት አንደኛ ቆሮንቶስ ምዕራፍ 14 አይደል? አንደኛ ቆሮንቶስ ምዕራፍ 12 ቀደም ብሎ መመልከት። ስለ ጸጋ ስጦታ አስቀድሞ ጳውሎስ ሲናገር እኮ እንመለከተዋለን። ምን ብሎ ይናገራል? እሺ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ላይ የጸጋ ስጦታም ልዩ ልዩ ነው፣ መንፈስ ግን አንድ ነው ይላል። ተመልከቱ። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል ይልና፣ እሺ ለአንዱ ጥበብን መናገር፣ ለአንዱ ምን ይሰጠዋል? በመንፈስ ጥበብን መናገር፣ ለአንዱም በዚያው ደግሞ መንፈስ እውቀትን መናገር ይሰጠዋል። ለአንዱም በዚያው መንፈስ እምነት፣ ለአንዱም በዛው በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ተአምራት ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር። ይኸው ልሳን ተጠቀሰ። የጸጋ ስጦታዎችን እየተናገረ እየዘረዘረ ለአንዱም ምን አለ? ለአንዱም በልዩ አይነት ልሳን መናገር ይልና ቀጣይ ምን ይላል መሰለህ? ለአንዱም በዛኛው አይነት ደግሞ ይሄ በሁለተኛው አይነት ልሳን ደግሞ መናገር ይላል አይልም? አይልም። ሁለት አይነት ልሳን ቢኖር ኖሮ እዚህ ጋር ቁጭ ያደርግልህ ነበር እኮ። በቃ ለአንዱም በልዩ አይነት ልሳን መናገር አለቀ። አንድ አይነት ልሳን ብቻ ነው ያለው። ጳውሎስ አንድ አይነት ልሳን ነው የሚያውቀው። ወይስ ይሄ ልሳን እነ ጴጥሮስ ላይ የወረዱ አይደለም? ወይስ ይህ ልሳን የቆርኔሌዎስ ቤተሰብ ላይ የወረዱ አይደለም? ምክንያቱም የቆርኔሌዎስ ቤተሰብ ላይ የወረደው ልሳን ራሱ እነ ጴጥሮስ ላይ ሐዋርያት ሥራ ምዕራፍ 2 ላይ የወረደው ነው። በምን ማወቅ ይቻላል? ሐዋርያት ሥራ ምዕራፍ 10 ላይ እነ ቆርኔሌዎስ ላይ መንፈስ ቅዱስ ወርዶ ልክ በልሳን ሲናገሩ ሲሰማ ማን? ጴጥሮስ ምን አለ? እነዚህ ደግሞ እንደ እኛ መንፈስ ቅዱስን የተቀበሉ አለ። እነ ጴጥሮስ መንፈስ ቅዱስን ሲቀበሉ ልሳን ተናግሮ ነበር። እነ ቆርኔሌዎስም መንፈስ ቅዱስን ሲቀበሉ ልሳን ተናግሯል። አዎ ልሳኑ የተለያየ ቢሆን እንዲህ ይሄኛው ደግሞ ምንድን ነው ብሎ ግራ በተጋቡ ነበር። እነ ጴጥሮስ ግን ተመሳይ ነው እና አንደኛው ነው። በቃ እነዚህ የተቀበሉት በቃ እንደነ ጴጥሮስ ነው የምንቀበለው። የምትቀበለው እንደ ጴጥሮስ እንጂ ሌላ አይደለም። ስለዚህ ይልቁንም ግን ምን ይላል ጳውሎስ? ቀጠል አድርጎ እዛ ጋር አንደኛ ቆሮንቶስ ምዕራፍ 12 ላይ ቁጥር 10 ላይ ማለት ነው። ለአንዱም በልዩ አይነት ልሳን መናገር ካለ በኋላ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። በቃ አለቀ። ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህን ሁሉ ግን የአንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። ስለዚህ አንድ ልሳን ብቻ እንዳለ አውቀናል። የአንዱ ልሳን ደግሞ ምንድን ነው? የሰው ቋንቋ ነው። ማስረጃ አለ። ይህ ብዙ ጊዜ ስለተማራችሁት እውነቱን ለመናገር መደጋገም እንዳይሆን የሐዋርያት ሥራ ምዕራፍ 2 ላይ በልሳን መናገር ሲጀምሩ ይህንን የሰሙ ሰዎች ምን አሉ ነበር የተባለው? ቁጥር 7 ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 7 ላይ ወይም ከቁጥር 6 ጀምሮ ይህም ድምፅ በሆነ ጊዜ ይሄ በልሳን የሚናገሩት ነገር ማለት ነው። ሐዋርያቱ ይሄ የገሊላ ሰዎች ናቸው እነሱ እና ልክ በልሳን ሲናገሩ በተለያየ ቋንቋ ይናገሩ ስለነበረ ከተለያየ ሀገር ደግሞ የተሰበሰቡ ሰዎች በዙሪያቸው ስለነበሩ ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመውም ተደንቀውም እንዲህ አሉ። ምን አሉ? እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እነዚህ የሚናገሩት የገሊላ ሰዎች አይደሉም? እና ምን እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? እነዚህ የገሊላ ሰዎች ሲሆኑ አለ የገዛ ቋንቋችንን የተወለድንበትን እንዴት እንሰማለን? ስለዛ ልሳን ሲባል በቃ ኖርማል ሰው የተወለደበትን የገዛ ቋንቋ ነው የሚሰማው። በልሳን ሲነገር እንዴት እንሰማለን? የጳርጤና የሜድ የኢላማጤም ሰዎች በሁለት ወንዝ መካከል በይሁዳም በቀጰዶቅያም በጳንጦስም በእስያም በፍርግያም በፈሊያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲነትም የገባን ምንድን ነው በወላዲተ አምላክ ያስተጋባው? አንተ ራስህ ልሳን የነዚህ ግሎሶሎላ የሚባለው ልሳን ያወራን ሄድኩበት እንዴ? ፓርቴድ ምናምን ስትል ጳጳጳ የሚል ቃል ነው ወጣ እንዴ? አንተ እዚህ ላይ እያስተማርክ ልሳን ቢያመልጥ አስበዋል?
ውርደት እኔ የፈጠነ ነው ዲስኮኔክት ማድረገው ወዳጄ። እሺ በዚህና በዛ ያለን ሰዎች የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን ይላል። በልሳኖቻችን ስለዚህ በቃ የሰው ልሳን አለቀ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ ያለው ምንድነው? በቃ በዛ በቆሮንቶስ ቤተክርስቲያን ውስጥ ምን ተነስቶ ነበረ? ሰው በቃ ይሄ ቋንቋው ስለተሰጠው ብቻ ይሄ የሰው ቋንቋ ነው። አዎ የሰው ቋንቋ ምናልባት ሌላ ሰው በትምህርት ሊያገኘው ይችላል። ለሐዋርያት ሲሰጥ የነበረውን ቋንቋ ሌላ ሰው በትምህርት ሊያገኘው የሚችለውን እነሱ ግን ሳይማሩ ምን ሳይሉ መንፈስ ቅዱስ አምጥቶ ያሸከማቸዋል፣ ይሰጣቸዋል። ስለዚህ ለእነዚህ ሰዎች እንደዚህ አይነት ቋንቋ ይሰጣቸዋልና ታዲያ ግን ይህ ቋንቋ ሲሰጣቸውና ያንን ቋንቋ ሲሉት ማለት ነው በመንፈስ ሲናገሩ፣ በመንፈስ መናገር ማለት ይህ በልሳን በተሰጣቸው በዛ ጸጋ ሲናገሩ፣ በዛ መንፈስ ሲናገሩ ግን ያንን ቋንቋ ድንገት በዙሪያቸው ያሉ ሰዎች ባያውቁትስ ቋንቋውን ካላወቁት ያስተውሉታል? አያስተውሉትም። ስለዚህ እነዛ ሰዎች ሲናገሩ ለሰው ተናገርን ይላሉ አይሉም? ለሰው አልተናገሩ። በቃ እነሱማ መልካም እንግዲህ እግዚአብሔርን ሊያመሰግኑ ይችላሉ በተሰጣቸው በዛ በመንፈስ እየተናገሩ፣ ግን ለሰው ግን ምንም አይጠቅምም። ስለዚህ አንደኛ ቆሮንቶስ ምዕራፍ 14:2 ላይ ምን አላቸው? በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም አላቸው። እንዴ ለምን? የሚያስተውለው የለምና። በመንፈስ ግን ምስጢርን ይናገራል። አዎ በመንፈስ ትናገር። አሁን በልሳን ምስጢርን ልትናገር ትችላለህ፣ ግን ማንም ካልሰማ ምን ዋጋ አለው? ምናልባት አንተ የምትናገረውን የተማረ ሰው ከመጣ ኦኬ ሊሆን ይችላል። ግን ያልተማረ ሰው ከመጣ ምን ታደርጋለህ? ያልተማረ ምናምን ከየት አመጣሁ? ያልተማረ የተማረ ምናምን የሚባል ነገር አለ እንዴ? ኦፍኮርስ አለ። ያው ከፍቼ እላለሁ ብሮስኪ። እሺ ቁጥር 16 ላይ እንግዲህ እሺ እንዲያማ ካልሆነ አንተ በመንፈስ ብትባርክ፣ በመንፈስ ብትባርክ ሚኒንግ በልሳን ማለት ነው። ትባረካለህ በልሳን እንዴ? በመንፈስ መባረክም አለ። በመንፈስ መባረክም አለ። እሺ በመንፈስ ብትባርክ ባልተማሩት ስፍራ የተቀመጠው በየት? ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሚን ይላል? ባልተማሩት ስፍራ የተቀመጠውን የምትለውን ካላወቀ እንዴት አድርጎ ለምስጋና አሚን ይላል? ስለዚህ አሁን ቻይኒስ ምናምን ነገር የተሰጠው ሰውዬ መጥቶ አሁን በእኛ መካከል ከዚህ መካከል ለምሳሌ መኩታው የሆነ ቻይኒስ ልሳን ቢወርድለት ማለት ነው እና በቻይንኛ ጀግና የሆነ መባረክን ቢባርከን እንዴ እኛ ምን የምናውቀው ታሪክ አለ? ቻይንኛ አልተማርም እንዴ አሜን እንላለን እንዴ? አንልም። ምኑን አውቀ ነው? አንተማ መልካም ታመሰግናለህ። መኩኮ መልካም ያመሰግናል። ሌላው ግን እኛ ግን አንታነጽበት ነው። የሰሞኑ ቻይና በስመ አብ ወወልድ ወመንፈስ ቅዱስ ያሉበት ራሱ በጣም እንትን እያለኝ ሰው እኮ ችግር አለበት። የቅዱስ ቹንግ በረከቱ ይድረስብን ይላል። አይ እንደዚህ የሚያስፈል ነገር አለ? በማይቀለር ነው የሚቀልዱት። እሺ ምን አለ? አንተማ መልካም ታመሰግናለህ። ለምሳሌ መኩ ይህ ቻይኒስ ነገር ቢወርድለት በቃ ሲያመሰግን እኮ በቃ እሱማ መልካም እያመሰገነ ነው። ሌላው ግን አይታነጽበት። እኛ ግን አንታነጽበትም። በቻይኒስ እዚህ ጋር መጥቶ ቢያመሰግን እኛን ምንም አያንጸንም። ምክንያቱም ምንም አናስተውለውም። ምን እያለ እንደሆነ ራሱ አናቅም። ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ። አየህ፣ ጴንጤ ማለት እኮ የጳውሎስ ሃይማኖት ነው። ምክንያቱም ጳውሎስ ከሁላችሁ ይልቅ በልሳኖች እናገራለሁ ብላ ይላል። ከሁላችሁ ይልቅ በልሳኖች እናገራለሁ ምን ማለት ነው? ከሁላችሁ ይልቅ በልሳኖች እናገራለሁ፣ በብዙ ልሳኖች እናገራለሁ። ብዙ ነው የተሰጠው ለጳውሎስ። አየህ፣ በጣም ብዙ። ለዚህ ደግሞ እግዚአብሔርን አመሰግናለሁ ነው እያለ ያለው። ግን ሰዎችን እንዲጠቅም ግን በነዛ ሁሉ ልሳኖች አይናገርም። በቃ በማህበር የሆነ ነገርን ያስተምራል እና እንደዛ ነው በአጭሩ። ቴንኪው ትላለህ። እሺ እሱ ላይ ሄድበት ቃላት ያሰማል። እዚህ ላይ አኪዮስ
ቃል ተሰማለን ብሮስኪ። አይ ምንም ይሄ በጣም ብዙ ጊዜ አሁን የልሳን ጉዳይ ምናምን ነገር በጣም ብዙ ጊዜ ላይቭ ላይም አድሬስ ተደርጓል። ማይከን ሆን አድርገህ ነው ፓፓ እያስተጋባ ነው። ሶሪ እና አረ ችግር የለውም። እና ብዙ ጊዜ አድሬስ ተደርጓል ላይቭ ላይ አይደል? በጣም ብዙ ጊዜ ቶፒኩን ይዘን ገብተን ታሪካዊ አመጣጡን ራሱ ኢቭን ያው አሁን ጴንጤ ወንድሞቻችን ምንድነው ትልቁ ችግር ዛሬ ጴንጤዎች ልሳን ሲናገሩ ዘወይ ዘይ አክት ምናምን እነዚህ ነገሮች ሞሮፍ የመናፍቃንን ባህሪ ለምሳሌ ሞንታነስ የሚባል መናፍቅ በቤተክርስቲያን ታሪክ ውስጥ አለ። ኢቭን የሱ ካራክተሮችን ብትመለከቱ እሱ በዛ ጊዜ ሁለት ሴቶችን ከኋላ አስከትሎ የሚንቀሳቀስ ሰው ነበር። ሞንታነስ የሞንታኒዝም ምንፍቅና ማለት ነው። እና ይሄ ካራክተር በካራክተር ደረጃ ራሱ አሁን ጴንጤዎች ጋር የምንመለከተው ነገር ሞሮፍ ወደ እነሱ ይቀርባል። ከዛ ባለፈ እንደው መጽሐፍ ቅዱስ ላይ ያለውን ሐሳብ አሁን አኬ ብሎ ሄዶበታል። ከዛ ባለፈ ራሱ እንደው ህሊና ላለው ሰው እንዴት የሪፎርሜሽኖቹ ዋናዎቹ አለ አይደለ? ዋናዎቹ ለምሳሌ ማርቲን ሉተር ሊሆን ይችላል እና ጆን ካልቪን ሊሆኑ ይችላሉ። ሌሎችም ኦኬ የሪፎርሜሽን አባቶች ወይ ደግሞ ማጂስትሪያል ሪፎርመርስ የሚባሉት እነሱ ይሄንን ነገር እንዴት አያውቁትም ነው? ይሄ እንዴት ጥያቄ አይፈጥርባችሁ? ቤተክርስቲያን ከተመሰረተች ከሆነ ከ1900 ዓመት በኋላ ኦፍ ኮርስ ዴቨሎፕ እያደረገ ነው የመጣው። በይፋ ግን በጣም ግልጥ ባለ መልኩ ግን ኦልሞስት 90 ሴንቸሪ ላይ ነው ነገር የተጀመረውና መጀመሩ እንዴት ጥያቄ አይፈጥርባችሁም ነው? ኦኬ እንጂ መጽሐፍ ቅዱስ ላይ ያለው ግልጽ ነው። በቃ ጳውሎስ አኬ ቅድም በደንብ አብራርቶታል። እዚሁ ጋር ቅዱስ ጳውሎስ እዚህ ምዕራፍ 10 ላይ እኮ ይናገራል። በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል፣ ቋንቋም የሌለው ህዝብ የለም ይላል። በቃ አንደኛ ቆሮንቶስ ምዕራፍ 14 አውዱን ጠብቆ የተረዳው ሰው በጣም ግልጽ ነው። በዓለም ምናልባት ቁጥር የሌለው የቋንቋ አይነት ቋንቋ ዓለም ላይ የሚታወቅ መሆኑን ጳውሎስ እየነገረን ነው። ለምን? ከህዝብ ጋር የሚገናኝ ስለሆነ ቋንቋም የሌለው ህዝብ የለም። ኦኬ እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ እሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል። በቃ ግልጽ እኮ ነው። ባይዘው ክፍሉ ግልጽ ነው። አኬ ቅድም እንዳለው ቻይንኛ ቢወራ በቃ ምዕራፍ ቁጥር 2 ላይ ያለው በጣም ቀላል ነው። በቃ በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና በመንፈስ ግን ሚስጥርን ይናገራል ይላል። አለቀ በቃ። መኩ ለምሳሌ በቻይንኛ ኦር ስፓኒሽ በሉት ፖርቱጊዝ በሉት በሆነ ቋንቋ እግዚአብሔርን ቢያመሰግን ኦር እዚህ ብንል መኩ ከማን ጋር ነው እየተነጋገረ ያለው? ለማን እየተናገርክ ነው? መኩ ለምሳሌ ከእግዚአብሔር ጋር ነው የምትነጋገረው። ለምን? እግዚአብሔር ምንም የጸጋ ስጦታ ባለቤት ምሱ ስለሆነ የምትናገረው ነገር አንደርስታንድ የሚያደርገው እግዚአብሔር ነው። ማህበሩ ግን አንደርስታንድ አያደርገ። ኦኬ ለሰው ለእግዚአብሔር እንጂ ለሰው አይናገርም። ሰው እዚህ ጋር የተባለው ምንድነው? ለማህበሩ አይናገርም ነው። ተርጓሚ እስከሌለ ድረስ ከእግዚአብሔር ጋር ነው እየተነጋገረ ያለው። በቃ አለቀ። በመንፈስ ግን ምን ሚስጥርን ይናገራል። ለምን? እዛ ጋር ለተሰበሰቡ ሰዎች ምንድነው ሚስጥር ስለሆነ ያ ነገር። ይሄ በጣም ቀላል ነገር ነው ጋይስ። ኦኬ እና ይሄ ስናር ቢግ ዲል። ለዛ ነው ልሳን እዚህ አንደኛ ቆሮንቶስ ምዕራፍ 12 ላይ አኬ ቀደም ያላችሁ ቦታ ላይ አንደኛ ቆሮንቶስ ምዕራፍ 12 ላይ ይቅርታ፣ እዚህ አንደኛ ቆሮንቶስ ምዕራፍ 12 ላይ አይታችሁ ከሆነ የጸጋ ስጦታዎችን ሲዘረዝር ቅዱስ ጳውሎስ አይታችኋል። ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። በቃ መተርጎም አለበት ነው። ጳውሎስ ዓላማው ራሱ ምንድነው? ልሳን ስትናገሩ ሰዎችን የሚያንጽ ይሁን፣ ዋናው ዓላማ ነው ዓላማው። ኦኬ ሰዎችን የሚያንጽ መሆን አለበት። ለዛ እኮ ነው እዛው አንደኛ ቆሮንቶስ ምዕራፍ 14 ላይ ምን ይላል መኩ? እንዴ እማተረጉሙ ከሆነ ዝም ብላችሁ የሆነ ላንጉዌጅ የምትናገሩ ከሆነ ሰዎች ከሩቅ ሲያዩአችሁ ራሱ እንደ እብድ ነው የሚያዩአችሁ እኮ ይላል ጳውሎስ። አሁን ሰዎች በምን መልኩ ይቀይሩታል ይሄንን ነገር? አሁን በዚህ ዘመን ያሉ ሰዎች ይሄው እናንተም እኛን ስታዩን እንደ እብድ ነው የምታዩን። ጳውሎስም እያለ ያለው እኛ ስለምንናገረው ልሳን ይላል አይደለም? በፍጹም በቃ ይሄ በልሳን የሚናገር ራሱን ያነጻል፣ ትንቢትን የሚናገር ግን ማህበሩን ያነጻል። በቃ ስለዚህ ይሄ የልሳን እንትን ቋንቋ ነው፣ ዓለም ላይ የሚታወቅ ላንጉዌጅ። ዋናውም ዓላማ ደግሞ ይሄ የመጣበት ዋናው ዓላማ ሁሌም ብዙ ጊዜ ተነጋግረናል። ዓላማው ምንድነው ከተባለ መኩ ታች ያላችሁ ክርስቲያን ወንድሞች እናቶችም ወንጌልን ጌታችን ኢየሱስ ክርስቶስ ማርቆስ 16 ላይ ምን አለ? ኦኬ ያመነ የተጠመቀ ይድናል ካለ በኋላ ከዛ በፊት ወንጌልን ለፍጥረት ሁሉ ስበኩ። በቃ ይሄ ሎጂካል ለሆነ ሰው እኮ በጣም ቀላል ነው። ወንጌልን ለፍጥረት ሁሉ ስበኩ ተብሏል። ስለዚህ ለምሳሌ ሐዋርያት የገሊላ ሰዎች ነበሩ አይደል? ለምሳሌ ወደ ህንድ ሀገር ሄደው ይሰብካሉ አይደል? ሐዋርያት ለፍጥረት ሁሉ ወንጌልን ሰብከዋል አይደል? መኩ በየሀገሩ ሄደው ሰብከዋል። ኦኬ መኩ ኢትዮጵያዊ ነው። ለምሳሌ መኩን ምሳሌ አድርገን ዛሬ እየወሰድነው ነው። ለምሳሌ መኩ ኢትዮጵያዊ ነው። በሐዋርያት ዘመን የነበረ ሰው ከሐዋርያት ውስጥ አንዱ ለምሳሌ ቢሆን ኦኬ
የሆነ ሀገር ህንድ ሀገር ሄዶ ቢሰብክ ኦር ቻይና ኦር የሆነ ሀገር ሄዶ ቢሰብክ የዛን አካባቢ ቋንቋ ማወቅ አለበት። መንፈስ ቅዱስ ደግሞ ይህን የጸጋ ስጦታ ነው የሚሰጣቸው። ካላወቀ እንዴት እዛ አካባቢ ያሉ ሰዎችን ሄደው ይሰብካቸዋል? ስለ ክርስቶስ ኢየሱስ እንዴት ወንጌል ይሰብክላቸዋል? በቃ ይሄ በጣም ቀላል ነገር እኮ ነው። እና ይሄ እንደው ወንድማችን ኤፍሬም ከባዱ ጥያቄ ያለው በጣም አያችሁ፣ አሁን አውዱን ተከትላችሁ ስትረዱት በጣም ቀላል የሆነ ነገር ነውና ከዚህ አንጻር ነው የምንመለከተው። እግዚአብሔር ያክብርልን። ቃሉት ያሰማልን። ጋዲሻ ጸደይ ነው። ጌታ ያክብርልን። ጥሩ ጠቅላላ አድርገዋል። ሴና ግን አሁን ደግሞ ኦርቶዶክሶች ተብሎ እንዳይወራ ከታች ብትሆንስ ከይቅርታ ጋር መኩተው አይሻልም? ወይስ ምን ችግር አለ? ኔትወርኳ አዛ ነው መሰለኝ፣ በጣም እያስቸገራች። ኔትወርኳ ይላል እንዴ? ኧረ እኔ እሷን አይደለም አንተን ነው ያልኩ ወዳጅ ሆይ። ምን ፈልገህ አስገብታት ነው ፓፓ? ከይቅርታ ጋር አይ አለ ችግር የለውም ብትገባም፣ ግን አሁን ደግሞ መጣች እንዳይባላ በእውነት በጣም ደስ ይለናል። እኛ ኦርቶዶክስ አልሆነችም እስካሁን። እስቲ ኦርቶዶክስ ሆና ደግሞ ታዲያ ስንት ክርስቲያኖች እየጠየቁ ገዝተ ላይ እነሱን ትተህ ለምን እሷን አስገባ ነው የተባልኩ ወዳጅ። መንገድ ላይ ነች ነው። የምን መንገድ ላይ ነው? ኧረ እባክህን፣ ኧረ እንደው አፍህን ዝጋ። በቅዱስ ሚካኤል መንገድ ላይ ነች። ሴናን አላወቃትም ማለት ነው። ሴናይ ቶሎ ተሻገሪ መኪና እንዳይገጭሽ፣ መንገድ ላይ ናት ይለኛል። እንዳይገጭሽ እንዲህ ይመስላል። ሊትራሊ መንገድ ላይ ናት ያስብላል። ኧረ አንተ ከፊት ሆነ እጃን ይዛትና አስወጣት። አይ አቦካው በልቻው። በቃ ሰላም እደሩ። ያንተ መሰረታዊ ችግርም ስራ አለብን። ቆይ ስማ፣ ምንም ሲናሽ የማይዛት በጌታ ስም እንዲህ እየተወራ ቢያንስታችሁን አሰማም። ቴንኪው። እንዴ ምንድን ነው እንዴ? አሰማም ገደለች። ቀና ልብ ያላቸው ማለት ሳይዳርቁ ምናምን አንድ ሁለት ፕሮቴስታንቶች ብንቀበላቸው ሊሆን ይሻላል። ይጠይቁና አንተ ጠይቁ አላልኩም። ይጠይቁና እሺ የተወሰነ መለሱላቸው። ሰላም በላቸውና እነ ብሬን እና ብሩስ ወይስ ሰላም ቀና ልብ አይ በቀናነት የሚጠይቁ ለማለት ነው። እሺ ብሬና ብርሽ እንትን በሉን፣ ሰላም በሉንና እንቀበላቸው። ሁለት ሰዎች በቂ። መምህር እርሶ ይቅደሙ። መምህር ብሬ ይቅደሙ። አባዬ አንተ ቀደም። ኧረ ይቅደሙ መምህር። ኧረ በወላዲተ አምላክ ለሰላምታ እሪ ትላላችሁ። ምንድን ነው አንተ እንጂ ያው ቀድሞ ስለገባ ብዬ ነው። እንኳን ገስት ላይ ያላችሁ ጋዲ መኩ፣ አኬ፣ አብርሽ እንዲሁም ደግሞ ከታች ያላችሁ ሁላችሁም እንዴት ቆያችሁ? እንዴት አላችሁ ብያለሁ። በያላችሁበት የምድር ዳርቻ እግዚአብሔር ሰላም ይብዛላችሁ። ሰላም ነው ሰዎች? ጋዲ እግዚአብሔር ይመስገን። ከበጀሙ አከብ ጅርቱ ጅርታ ነመጎ ጅረጅር ሮማንጂን አሁን ዛሬ ዘፈን ቅጥያ እየበዛ ነው። ጅረጅር ስል ደግሞ ሌላ ዘፋኝ እንዳይቀጥሉ ወደሚቀጥለው እንሂድ። ወዳጅ ቶሎ ቆባቲ ነመኮ ይተናለስ አረመኩታ አኬ እንዳይሰማ ደግሞ ምንድን ነው ያለው? ለብቻ ነመኮ ይላል እሱ ማለት ነው። ሰላም ነው አኬ፣ እንዴት ነህ? አለሁልኝ ይመስገን አምላክ። ብሬ ዳና እንዴት አለ? አለሁ ክብሩ ይስፋ፣ ሁሉ ሰላም አለን ይመስገን አምላክ። አካም አቡ ምን ነው ጋዲን እንደዛ ወርተን ጅራ ካሚቲና ካም ጎና
ከዘፈና ወሰደች ማለት ነው። አልዘፈንም። የምን ዘፈን ነው? ኧረ ላሽ ሰውን አታበረታቱኝ እዚህ። አኬዋኔ ያስተምራሉ። አይዞህ ዝም በላቸው፣ እኔ አለሁልህ። እነሱ ኧረ ደስ ይለኛል። በእናትህ ምንም የሰው መላገጫ ወይም ማላገጫ ሆኜ ቀረሁኝ እኮ። ሰላም ብያለሁ ሁላችሁንም ጋይስ። መምህር ብሬ ይቅር በሉኝ እሺ። ቅድም ደውላለሁ ብዬ ትንሽ ቢዚ ሆኜ ደግሞ ረሳሁት። ኧረ ቀኑና የንሳ ነገር ይሰጣል። አዎ እንደዛ ይሻለኛል። በሉ ጋይስ ሂዱ፣ ቀጥሉ። ሰዓቱም እየሄደ ስለሆነ ተቀበሉ ሰው። እሺ እንኳን ደህና መጣችሁ ሁለታችሁም፣ ሰላም ብለናችኋል። እሺ ፕላንት ኦርቶዶክስ ነኝ። ለብሬ ደውዬለት ነበር አንድ ቀን። አዎ የሆነ የምፈልገው ለብሬ ደውዬለት ነበር። የሆነ ሀሳብ አለኛ ልትሰሙኝ ስለምፈልግ ነው። ከሽሬ እንዳስላሴ ነው። አሁን ሳይሆን በስልክ ደውዬለት ነበር። እሱም ወይ ለሱ ደውለት ወይም አኬ ስልኬ ልጻፍልህና ደውልልኝ ለማለት ነው። ችግር የለውም። በቃ መምህር ብሬ አሉ። የመምህር ብሬ ስልክ ካለ የእሳቸውን እንትን በለና ደውልላቸው። በቃ በውስጥ እኔ ብዙ ሰው ጠይቄያለሁ። የሚሰማኝ ሰው ስለጠሁ ነው። አይሰሙኝም። ምንድን ነው ጥያቄ ነው? ሀሳብ ነው። ጥያቄ አይደለም፣ ሀሳብ ያሰብኩት ምጽፈው ጽሁፍ አለና እሱም ስለሚጠቅም ለቤተክርስቲያናችን ስለሚጠቅም ነው ሀሳቡ። እሱም ደግሞ መስማት አለባችሁ። ዝም ብዬ ላይቭ ላይ ከተናገርኩት ስህተት ከሆነ ልክ ስለማይመጣ ነው። እዛ መናገር ጥሩ ስላልሆነ ነው። እንትን ማድረጉ ይሻላል። ይሄ ላይቭ ላይ እንዳልኩ አንዳንድ ሀሳቦች ላይቭ ላይ የሚወራና የማይወሩ ሀሳቦች ስላሉ አንተ እንዳልከው ብሬ ጅርታ አለ ሰውየው ጋዲ እንዲና አድርጋ ወይ ለእኔ በውስጥ ይጻፍልኝና ትንሽ ምናልባት በአማርኛም እንዲሁ እንትን ስለው በአማርኛም ትንሽ የሚከብደው ነገር ይመስለኛል። ሰው አጠገቤ አቁሜ የሚፈልገውን ሀሳብ ይንገረኝና እኔ ደግሞ ከናኬ ጋር ሆነን ወይ እንትን እንላቸዋለን። በቃ እንደዛ አድርግ። ፕላንት ጥግ ላይ ያለውን ዩዘርኔም እያየው ነው አይደል? አብርሃም የተዋህዶ ልጅ የሚለውን ዩዘርኔም በቃ እሱን ፎሎ አይሆን። እኔ አሁን ፎሎ አረጋለሁ። ፎሎ መልስና ኦኬ ፎሎ አርገኛል፣ ይሄው መልሻለሁ። በውስጥ ጻፍልኝ፣ እኔም ስልክን እንትን እላለሁ። ስልኬን እሰጥካለሁ፣ የምትፈልገውን ነገር ትነግረኛለህ። እሺ ሀሳቡ ግን ሁላችሁ ለነሱም ነገራቸው ሀሳቡ። እሺ እነግራቸዋለሁ እኮ ከነሱ ጋር እኮ አገናኝካለሁ፣ ችግር የለውም። ምናልባት እዚህ ላይቭ ላይ ማውራት የለብህም መሰለኝ። ለዛ ነው በውስጥ እኮ የተባባል ነው አይደል? እሺ ወንድማችን በርታ ወንድማችን። እግዚአብሔር በነገር ሁሉ ከእናንተ ጋር ይሁን፣ ካንተ ጋር ይሁን። ቀጥላኪ ማይከኑን አድርገን አሜን አሜን። አይ በቃ መኩቶ ምንድን ነው አንጨርስም? አይበቃንም ወንድሞች እናቶች። እንግዲህ ከገቡ ድንገት እንቀበላቸው ማለት ማረፍ ፈልገህ እኮ ነው። እኛ አንተ ነው የምትለኝ ወይ ምንድን ነው የምትለኝ? መዝሙር ምናምን እንሰማለን ጭራሽ ገና የዝማሬ አይላፋትን እያንዳንዱ ነው የምንዘምረው። አንተ ደግሞ ልምምድ አለ። አኬ ኳየር አይደለም እያልከው ነው? አኬ ኳየር አይደለም እያልክ ነው አንተ? በቃ ቻው። መልካም አዳር። አንተ ባለበት አለ ይግቡና ይጠይቁ።
ለአንዱ ለሱ አንተ ልጁን ለምን እንደምታስደንቀው? ቆይ እንዴ አንተ ባለህበት ይሏል እንዴ? ምንድነው እንዴ? አልገባኝም። አኬ ምንድነው? ሌላ ነገር አለ የማናውቀው? ምን አውቄ ታሰጥ እንደ መጥፋት ስላበዛ እንዳይጠፋ ፈልጎ ነው። ቁጣውን አታሸማቁት። አይ መኩ ግን ይመስለኛል አኬ ኤቲሱ ልጅ እንዳይመጣ ብሎ መሰለኝ ሳስበው። ደፋር ወጣ በኋላ እንዳይመጣ ካሁን በኋላ እኮ በሀሳብ አይደለም ልጁ የሚመጣ። ተው እሺ እንቀጥል። ሁለት ፕሮቴስታንቶች እስቲ ሜቢ ለሁለት ፕሮቴስታንቶች እድል እሰጣችኋለሁ። አንድ ቁጥር ጻፉና ገብታችሁ መጠየቅ ትችላላችሁ። አንድ ቁጥር ጻፉ። አንድ ቁጥር ከታች ጻፉ። ማንም ቤት ያላረገ ኦኬ። እሺ አይ እንትን ነው መሰለኝ ውሃ ምንድን ነው ፓምፕ። እሺ አንድ ሰው ኪንግ ጁሊያን መኩዬ እንዴት ናችሁ? እግዚአብሔር ይመስገን። እንደምን አለ? ይመስገን አምላክ። አኪ ጌት ቤተ እምነት ነህ? ይመስገን አምላክ። ክርስቲያን ነኝ እኔ። መኩዬ ብሎ እየጠራ ታዲያ ኦርቶዶክስ ነው የሚሆነው? ክርስቲያን ነኝ ከመቼው። አኬ ምን ይላል መሰለህ? አኬ ክርስቲያኖች እንዴት ናችሁ? አክቹአሊ ፕሮቴስታንቶች ሜቢ አኬ ምን ይላል መሰለህ? ክርስቲያኖች እንዴት ናችሁ አይደል የሚለው? አኬ ጸዴ ነው ይመች። ሌሎቹ ክርስቲያን አይደሉም እኮ እኛ ብቻ ነን አይደል? አኬ መሰለኝ። ኧረ እንዳታያይዘኝ በእናትህ በሰላም ልንልበት ሲሳልቄ ነው ምናምን ሲስ እዚህ መኪና ውስጥ አትገባ ምናምን የሚል እንዴ? ሲስንማ አለኩ የናቱ ጨረሰዋ እንዴ? በዛ በፍርድ ቀን ግን ከሲስ ይልቅ የሲስ መኪና ይቅርልላታል አላለም? የፍርድ ቀን እሱ ነው እየነዳ ይገባል። ፓርክ አድርጎት ይገባል። ኧረ ላሽ ሻራቀሰስ እየነዳ ይገባል አላለም? በስመ አብ ሲይዞ ግን አኬ እኪም መኩዬ ጋዱም አላችሁና ስለ ቃል ኪዳን ምንም ጥያቄ ልጠይቅ እንትን ከተፈቀደ ቃል ኪዳን ሜቢ ዶግማ ላይ ካለ አይ ዶግማቲክ እንኳን አይደለም ግን ቴዎሎጂካል ሶሎጂካል ምንም አይደለምና እድሜ ለአኬ እድሜ ለእናንተ እኔ ድረስኩ። አኬ በነገራችን ላይ በመጀመሪያ አመስግኜ ልጀምርና አኬ እግዚአብሔር በሚያውቀው ትላንትና ስውሯ ማርያም ነበርኩና አመሰግናለሁ። እግዚአብሔር ይመስገን አንተ ከብዙ ነገር አስመልጣኛልና አመሰግናለሁ። ከብዙ ነገር አስመልጣኛል። መብርሃን ነው ብለህ በምታውቀው እናቴ ድንግል ማርያም ኪዳነ ምሕረት የምታውቀው አስመልጠኛል። ከብዙ ውድቀት አስመልጠኛል። አመሰግናለሁ። አንተ ብዙ ሰው ስለሚያመሰግን ምስጋና እንደውም መመስገን የለብም አንተ በስቶ አይ ኧረ ምን ብቻ ጌታ ይመስገን። እኛማ ምን እናደርጋለን ዝም ብለን የእናንተ ደስ የሚል ልብ ስላላችሁ እንጂ እኛ እንኳን ተው። ብቻ ግን ያው ጥሩ ነው። እሺ እግዚአብሔር ደግሞ በደንብ ይባርካል። በሰውዬ ሰው ሲበዛ ምስጋና ሲበዛ መጥፎ ነው ይባላልና ለአንተ ሌላ ጊዜ አግኝቼ እንደውም ፈልጌ አንገመትቼ ነው እንደ አንገትን አንቄ እንግዲህ ያን በአንድ አፍ ሰምታችኋል ጋይዝ ያዝኩ ብዬ ነው። ኤኒዌይስ ጌታ ያክብርልኝ ወንድሜ። እሺ እግዚአብሔር ነው የምልህ በእውነት ነው ፓስተር እጅ ነው ያስተፋኝ፣ ከጴንጤ እጅ ነው ያስተፋኝ። መድኃኒዓለም ነው የምልህ እንደ አንገቴን አንቀን ያስተፋኝ እሱ ሌላ ጊዜ እናወራለን። እግዚአብሔር ይመስገን። መድኃኒዓለም
አመሰግንሃለሁ። ደግሞ የአንተ ፍሬ በእኔ ውስጥ ለሌሎችም እያፈራ ስለሆነ እኔ ልክ ነኝ እያልኩ ሳይሆን የአንተ ፍሬ ለእኔ አፍርቷልና እኔ ያፈራሁት ደግሞ በሌሎችም እያፈራ ነበርና አመሰግንሃለሁ ወንድሜ። እግዚአብሔር ያክብር። አንቺ ይሆናል። እሺ ብሮዬ፣ እሺ ጥያቄው መልሱለት። እንግዲህ እንትን አለ አለስልሶ ገባ ምናምን እንዳትል። ወደ ቃል ኪዳን ጥያቄዎች እንግባ። ወደ ተለያዩ ገዳሞቻቸው ስንሄድ የምናያቸው ቃል ኪዳን ጥያቄዎች አሉ አይደል? እስቲ ትንሽ እነሱ ላይ ኤክስፕሬስ ብታደርግልኝ። ወይም ለምሳሌ አሁን ቸርች ስንሄድ ገዳማት ላይ ስንሄድ የ40 ቀን የ80 ቀን ህፃናት ትሆናላችሁ ምናምን ሳላብራራው ይገባል፣ ሳልጨርሶ ይገባል። እና መኩዬ ጋዲም አላችሁና እንትኑን የረገጣችሁ እንትኑን የነካችሁ ገድሉን ያነበባችሁ አልጨረሰውና ሞስት ኦፍ ኢት ይገባችኋልና ቦታው ከሆነና እናንተም ስፔስ ካላችሁ ወይም ደስ ካላችሁ ብቻ ጥያቄውን መመለስ ከፈለጋችሁ ብቻ መልሱልኝ። እንትን አይደለም እንትን ሆኖብኝ ጥያቄም ሆኖብኝ ሳይሆን ከፈለጋችሁ ጥያቄውን መመለስም ካልፈለጋችሁ ችግር የለውም። ግን አኪኑር በነገራችን ላይ ከማይረባ ሰው ቀንሶ እድሜ ስጠ ከጋዴ ጋር ተካፈሉት። ለማንኛውም ከጋዴ ከመኩ ጋር ተካፈሉት። ከማይረባ ሰው ጋር ከኔን ጨምሮ ቀንሶ እድሜ ስጣችሁ። ኧረ እዚሁ ከኛው እየወሰደ እዚሁ ለኛው እንዳይሰጠና ከማይረባ ሰው ብለን አሚን ግዳይ አሚን ከአኬ ላይ ቀነሰው ያልከው ፓርት ላይ እኔ አሚን ብያለሁ። ለማንኛውም ብቻ አሜን ትያለሽ አንተ ቤት እንዳየው ተው። እኔና አንቺ ተገናኝተናል። ሽሮ ቤቷን እዛች ሳሪስ እኔና አንቺ እርፍ የት አዝጋለሁ ሰፈሪ ሰው ነው። የአዲስ አበባን ሽሮ ቤት እኮ አስጨንቆታል እኮ ነው የሚባለው። ጋቢ ወጥ ጨምርልኝ ስትል እጅ ከፉት ይዛል። ወጥን ጨምርልኝ ስትል አይቻልም። አስቧል። ጀግና ድንች ወጥ በልቶ መጨረሻ ላይ ወጥ ጭማሪ ብሎ ድንች እኮ የለውም ብሎ ሲከራከር ጭማሪ ላይ ለምን እንጂ እንጀራውን ቆድቆት ላይ ወጥ ጨምርልኝ ስል እጅ ከፉ ይዛሉ። ያለቀ እንጀራ ላይ ወጥ ጨምር ጋዲ እጅ ከፉት ይዛል። ሴሌብሪቲዎች ተረፉ። እሺ ለማንኛውም መምህር ብሬ አሉ እስቲ ገነችን ጥያቄ መልሱልኝ ወንድሞቼ። ቃል ኪዳኖች ጋዲ እንዴት እንትን የተወሰነ እንትን ይበሉና ያው አክቹዋሊ ዶግማቲክ እንዳልሆነ እናውቃለን። ያው ከጅምሩም ጥያቄም ስትጠይቅም እንደዛ ስላል ኦብቪየስሊ ይታወቃል ዶግማችን ምን እንደሆነችን መሰረታዊ ቤተክርስቲያን አስተምህሮ የምንለው ቤተክርስቲያን ውስጥ 5 አዕማደ ምስጢራት ቤተክርስቲያንን ማወቅ ማመንና ተቀብሎ መጠመቅ ቤተክርስቲያን ውስጥ በሰባቱ ምስጢራት ቤተክርስቲያን ደግሞ መኖር እንደሆነ እናውቃለን። ታዲያ ቃል ኪዳኖች አሉ። እነሱ ደግሞ እንዴት ይታያሉ ለሚለውና ያ ቃል ኪዳን ስለማን ነው የሚለውን እስቲ መምህር ብሬ ይሄዱበትና የተወሰነ ከዛ ሜቢ በቃ እናጠቃል መሰለኝ። ፕሮቴስታንቶችም አይገቡም። ቀጥሉ መምህር ጋዲ። እሺ ምናልባት እንግዲህ ከቃል ኪዳን አንጻር የመጀመሪያው ነገር የቅዱሳን ምልጃም ቢሆን የቅዱሳን ቃል ኪዳንም ቢሆን በክርስቶስ ላለ ሰው ነው የሚሰራው፣ ደግሞ በክርስቶስ ላለ ሰው ነው የሚያገለግለው የሚያግዘው ማለት ነው። ስለዚህ በብሉይ ኪዳኑ ለምሳሌ እስከ 1000 ትውልድ እያለ እግዚአብሔር ቃል ሲገባ ደግሞ ቃል ኪዳን ሲሰጠና ያለን በቀደመውም ዘመን ማለት ነው።
ስለዚህ አሁን በሐዲስ ኪዳን ባለነው ወይ ደግሞ በጌታችን በኢየሱስ ክርስቶስ በማመን በኩል የዘላለምን ሕይወት አግኝተናል ብለን ምናምን ክርስቲያኖች የቃል ኪዳኖች ተብለው ሲጠሩ ምን እያልን ነው ከተባለ የመጀመሪያው እንግዲህ ሳቢ ቀድሶ ለመካን መካን ቀድሶ ለሰብ ነው። ደግሞ ሰው ቦታን ይቀድሳል፣ ቦታም ደግሞ ሰውን ይቀድሳል ነው። ስለዚህ ምን እያልን ነው? አሁን የሆነን ቦታ የረገጠ የሆነ ቦታ የሄደ ሰው ለምሳሌ በአንድ ቅዱስ ስም ያለ የተሰየመ ቦታ ላይ እዚያ ቦታ የሄደ ሰው ይሄን ያህል በረከት ወይ ደግሞ ይሄን ያህል ነገር ሊያገኝ ይችላል ተብሎ ሲነገር መጀመሪያ ያን ያገኛል ብለን የምንለው ምን አይነት ሰው ነው ከተባለ ክርስቲያን የሆነ ሰው ነው፣ ወይም በክርስቶስ ኢየሱስ አምኖ ልጅ የሆነ ሰው ወይንም በሚስጥራት በኩል ያንን የሚያድነውን ጸጋ ተካፋይ የሆነ ሰው ነው ያንን ምን ሊያገኝ የሚችለው። ያ በረከት በራሱ ደግሞ ወዴት የሚያግዝ ነው ከተባለ ወደዚያ ጸጋ እንድንደርስ ወይ ደግሞ በመንፈሳዊ ማንነት ውስጥ እንድናድግ ሊያግዝ የሚችል እንጂ ከክርስቶስ የተለየ ከክርስቶስ ይሄ የማዳን ስራ በተለየ መንገድ ሊያግዝ ሊሰራ የሚችል አይደለም። ለምሳሌ በምን መልኩ ነው መረዳት ያለብን? 40 ትውልድ ያስምራል ቢባል ለምሳሌ ሚል ብናነብ መጀመሪያ ላይ ልክ መኩም ሲያነሳ እንደነበረው አሁን ዶግማቲክ ትምህርት አይደለም፣ ዶግማቲክ ኢሹ አይደለም። እሱን ያልተቀበለ ሰው አይድንም ብለን አንልም። ምክንያቱም ለምሳሌ ብዙ ማናቃቸው ቅዱሳን አሉ። ብዙ ማናቃቸው ቅዱሳን ቃል ኪዳን ያላቸው ብዙ አሉ። ስለማናቃቸው ወይ ደግሞ ያን ቦታ ስላልሄድን እነሱ የጸለዩበትን ቦታ ስላልሄድን አንድን ማለት አይደለም። ስለዚህ ከዘላለም መዳናችን ጋር ወይ ደግሞ የዘላለም መዳናችን የምናጣበትና እንትን ምንልበት አይደለም። ግን እሳ ምን እያልን ነው? ለምሳሌ ቅዱስ ጳውሎስ ቆሮንቶስ 5:19 ላይ ነው እግዚአብሔር በክርስቶስ ነው ዓለሙን ከራሱ ጋር ያስታርቅ ነበርና ካለ በኋላ በእኛም የማስታረቅን ቃል አኖረ ይላል። አሁን በእነርሱ በክርስቶስ የማስታረቅን አገልግሎት ከሰጠ በኋላ በእነርሱም የማስታረቅን አገልግሎት አኖረ። ስለዚህ የቅዱሳን የማስታረቅ አገልግሎት ምንድን ነው? የማቴዎስ ወንጌል ምዕራፍ 19 ላይ ጌታ ኩሉ ሀደግ ነው ተለውና ከእንከሰ ምን ተንረክብ ቅዱስ ጴጥሮስ ሁሉን ተከተልን እንግዲያስ ምን እናገኛለን ሲለው ጌታችን ኢየሱስ ክርስቶስ አይደል የሰው ልጅ በክብሩ ዙፋን በሚገለጥበት ጊዜ በ12 ስትፈርዱ በ12 ዙፋን ትቀመጣላችሁ ይላቸዋል። አሁን ልክ ለንግስተ ሳባም እንደዚሁ የፍርድን ስልጣን ይሰጣል። አሁን ለሙሴም የሚፈርድባችሁ ሙሴ ነው ይላል። ምን እያለ ነው ከተባለ በእነዚህ ቅዱሳን ትምህርት ያመነ ከፍርድ ነፃ ይሆናል። ምን ማለት ነው? እነዚህ ቅዱሳን ሰው በኢየሱስ ክርስቶስ በማመን ሚስጥራትን በመካፈል ወይም በመፈጸም በኩል የዘላለም ሕይወት እንደሚያገኝ አስተምረው በዚህም ኖረው የእግዚአብሔር መንግስት ወርሰዋል። የእነሱን ፈለግ የተከተለ የቅዱሳኑን መንገድ የተከተለ ምን ይሆናል? ወደዚህ እውነት ያድጋል፣ የዘላለምን መንግስት ወራሽ ይሆናል። ስለዚህ የእገሌ ቃል ወይ ደግሞ የሆነ ቦታ ስንሄድ ያ ቅዱስ ማንን ሰበከ? ክርስቶስን ሰበከ። ማንን ኖረ? ክርስቶስን ኖረ። ክርስቶስን የሰበከውን ስለ ክርስቶስ የኖረውን ከሚስጥራት ተከፋይ ሆኖ ያለፈው ያን ቅዱስ ቦታ ሄዶ ያን ቅዱስ ታሪክ የሰማ ሰው ምንድን ነው የሚችለው? ያድግ የሚችለው ምን ማለት ነው? ቅዱስ ጳውሎስ እኔ ክርስቶስን እንደመስል እናንተ ማንን ምሰሉ አለ? እኔን ምሰሉ አለ። አንድ ሰው ቅዱስ ጳውሎስን ነው የምመስለው ሲል ምን እያለ አይደለም? ክርስቶስን አልመስልም እያለ አይደለም። ስለዚህ ቅዱሳን የክርስቶስ ኢየሱስ ነጸብራቆች ናቸው፣ የክብሩ ነጸብራቆች ናቸው። ስለዚህ ያንን ቦታ የሚረግጥ ሰው የዚያን ቅዱስ ታሪክ የሚሰማ ሰው ታሪኩ ያለው የቅዱሱ ታሪክ ያለው ከክርስቶስ የተነሳ ስለሆነ የቅዱሱ ቃል ኪዳን ያለው ከክርስቶስ የተነሳ ስለሆነ ያንን ያነበበ ያንን የተማረ ትውልድ ምን ይላል? ይማራል፣ ወይ ምሕረት ያገኛል ወይ ደግሞ የተለየ ጸጋ ያገኛል። ያ ጸጋ ከምን የተነሳ ነው? ከክርስቶስ የተነሳ ነው። ከክርስቶስ የተነሳ ነው። ምክንያቱም ቅዱሳኑን ያንን ቅዱስ የሚያይ ያንን ቅዱስ የሚመለከት ሰው ወደዚያ ስለሚያድግ ለምሳሌ ትንቢተ ኢሳይያስ ምዕራፍ 56 ላይ ካስታውሳችሁ ጌታችን ኢየሱስ አሜን እግዚአብሔር አስቀድሞ የገባው ቃል ኪዳን አለና እዚያ ላይ ምንድን ነው የሚለው? ቁጥር 4 ጀምሮ ሰንበታቴን ለሚጠብቁ የሚያሰኘ ነገር ለሚያደርጉ ጃንደረቦቼ እንዲህ ይላል እግዚአብሔር፣ ጃንደረባም ደረቅ ነኝ አይበል አይደል የሚለው። ይሄ መጻተኛም ወይም እንግዳ ጃንደረባም ደረቅ ነኝ አይበል ይላል። ምክንያቱም ደረቅ ዛፍ ነኝ አይበል፣ ምንም ትውልድ የለኝም ብሎ አይበል። እነዚህ አለ ሰንበታቴን ለሚጠብቁ ደስ የሚያሰኝ ነገር ለሚያደርጉ ቃል ኪዳኔን ለሚጠብቁ ይላል እግዚአብሔር፣ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጅ የሚበልጥ ስምና መታሰቢያ ሰጣቸዋለሁ አለ። ያውም በቤቴና በቅጥሬ ስምና መታሰቢያ ያውም ለዘላለም የማይጠፋ ስምና መታሰቢያ ሰጣቸዋለሁ አለ። በምን? በእግዚአብሔር ቤት በእግዚአብሔር ደጅ። ስለዚህ የሆነ ቦታ ስንሄድ ያ ደጅ የማን ነው? እግዚአብሔር ደጅ ነው። ያ ቤት የማን ነው? እግዚአብሔር ቤት ነው። በዚያ ቤት እንዲታሰብ ስልጣን ማን ሰጠው? ለዚያ ቅዱስ እግዚአብሔር ሰጠ። ስለዚህ ያን ቅዱስ ስናስብ ለዚያ ቅዱስ ከመጀመሪያው ስልጣኑ የሰጠው እግዚአብሔር ስለሆነ ያንን ቅዱስ የተቀበለ ያንን ቅዱስ ያሰበ ሰው እግዚአብሔርን አለማሰብ
ስለዚህ በእግዚአብሔር የሚያምን እግዚአብሔርን የሚቀበል ሰው ወደ እግዚአብሔር መንግስት ይገባል። ምክንያቱም እናንተን የሚቀበል እኔን ይቀበላል ብለዋል። ክርስቶስን የተቀበለ ሰው ቅዱሳኑን የተቀበለ ሰው ክርስቶስን አለመቀበል አይችልም። ቅዱሳኑን ያወቅናቸው የተቀበልናቸው ከክርስቶስ ከባለቤቱ የተነሳ ስለሆነ ማለት ነው። ስለዚህ እነዚህን ቅዱሳን የሰጣቸውን ቃል ኪዳኖች ስናይ እነዚህ ቃል ኪዳኖች ይሄ መዝሙር ቅዱስ ዳዊት ኪዳነ ተካሄድኩ ምስለ ሕሩያኔ ከምወዳቸው ወይ ደግሞ ከመረጥኳቸው ጋር ቃል ኪዳንን አደረግኩ እንዳለ ከመረጣቸው ጋር ያደረገውን ቃል ኪዳን የሰጣቸውን በረከት የሰጣቸውን ቃል ኪዳን ስናምን ምን እያልን ነው? እነሱ ያመኑትን ለማመን እነሱ የኖሩትን ለመኖር በእነሱ መንገድ ለመመላለስ በእነሱ የህይወት ጉዞ ተመላልሰን መንግስት ለመውረስ ስለሆነ ያንን ትምህርት የተቀበለ ሰው ያንን መንገድ የተከተለ ሰው ምን አይልም? ከእግዚአብሔር ጽድቅ ወይም ከእግዚአብሔር መንግስት ምን አይልም? አይጎድልም ማለት። ስለዚህ በእነሱ መንገድ እንመላለስ ያ ጸጋ ይሰጥ። ያ ግን ትልቁ ነገር ትልቁ አጥር ምንድን ነው? እግዚአብሔር ለቅዱሳኑ የሰጠውን ክብር ማሳያ እግዚአብሔር ቅዱሳኑን ምን ያህል እንዳከበራቸው ምን ያህል ጸጋ እንደሰጣቸው ማሳያም ጭምር ነውና ግን ሚስጥራት ሳይፈጽም በክርስቶስ ኢየሱስ ሳያምን በነገራችን ላይ ሰው በክርስቶስ ኢየሱስ ሳያምን ቅዱስ ሥጋውን ክቡር ደሙ ሳይቀበል ወይ ደግሞ ሚስጥረ ጥምቀትን ሳይፈጽም የትኛውንም እነዚህ ሚስጥራት ሳይቀበል ሳያደርግና ክርስቶስን ሳያምን የትም ቦታ ሰው ቢመላለስ ቢዞር አይድንም፣ የዘላለም ሕይወት አያገኝም። እነዚህ የቅዱሳን ቃል ኪዳን ሁሉ ወደ ክርስቶስ ኢየሱስ የሚያሳድጉ እንጂ ከክርስቶስ ኢየሱስ የሚለዩ አይደሉም። ስለዚህ መጀመሪያው መሰረቱ አሚንሰ መሰረት ይእቲ እምነት መሰረት አይደል? በምን ማመን? በልጁ በኢየሱስ ክርስቶስ ማመን፣ ሚስጥራትን መፈጸም። እነዚህ ቃል ኪዳኖች አጋዦች ናቸው ማለት ነው። ስለዚህ በዚህ መንገድ ነው የምንረዳቸው። ግን እያንዳንዱ ቅዱስ ነገር ልንተረጉም ልናይ እንችላለን በየፐርስፔክቲቭ ማለት ነው። በጥቅል ግን ሀሳብ እኔ ጋር ያለው ይሄ ነው። ነጋዲም ሞኬም ሄዱበት። በጣም አመሰግናለሁ። በክርስቶስ ስምና ከክርስቶስ ደም ውጭ ምንድንበት ነገር የለም። እሱ ነው ዮሐንስ 6 ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ እንጂ ሌላው ምንም የለም። ነው ይሄን የጠየቁት ለምንድን ነው መሰለህ ሞኬ? ተደጋግሞ በእኛም በውጭም የሚጠየቅ ነገር አለ። ለምሳሌ ጉዞ እንጓዛለን፣ እንትን ቤተክርስቲያን የረገጠ እንትን ያለ እዚሁ ቲክቶክ ላይ ታየዋለህ መሰለኝ። ይሄ ሁሉ በነገራችን ላይ በአንድም በሌላ ክርስቶስ ሥጋና ደም ውጪ ምንድንበት መንገድ ያለ ይመስል ሜቢ ከተረዳው በቃ ሁሉም በነገራችን ላይ የትኛውም የቅዱሳንም ቃል ኪዳንም የትኛውም ጸሎታቸው ወዴት ማድረስ ነው? ወደ ክርስቶስ ሥጋውና ደሙ በዛ ህይወት ውስጥ እንድንመላለስ የሚያደርገ ነው። በዛ ውስጥ ማለትም እነሱ ምን መስሎ ነው የሄዱት? ክርስቶስን መስሎ ነው የሞቱትም ያረፉትም የሄዱትም ጻድቃን የምንላቸው ክርስቶስን የመምሰል ህይወት ውስጥ ነው። ስለዚህ በእነሱ በረከት ወይም ደግሞ ቃል ኪዳን እንበል በየትኛው ቢሆን መዳረሻው መጨረሻው ማጋ ነው ከተባለ ክርስቶስ ጋር በሥጋውና በደሙ መታተማችን በቃ አዘይን በዛ መዳናችን ነው። ሁሉም ወደዛ የሚመራን ነው እንጂ እንዲያው የቅዱሳን ቃል ኪዳን ለብቻ ለራሱ ቆሞ እንደዚህ ያደርጋል ወይ ያድናል ምናምን በፍጹም። ያውም ደግሞ ይህም ራሱ የተሰጠው ለማን ነው ከተባለ ኪንግ ለክርስቲያኖች ነው፣ ላመኑት ለቤተ ክርስቲያን ውስጥ ላሉት ነው። ያ ማለት በሥጋውና በደሙ አዘይን እንዲጸነው አንድ ሰው ሥጋውና ደሙን ሲቀበል ንጹህ ነው የሚሆነው። ንጹህ እንደ 40 እና 80 ተብሎ ሲገለጥ በነገራችን ላይ በ40 እና በ80 አይደል ሕፃን የሚጠመቀው ንጹሃን ናቸው። በቃ ንጹህ ነው የሚሆነው። ልክ እንደዛው የጌታ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል እንዳለ ቅዱስ ዮሐንስ አዘኢንድ በእነዚህ በቅዱሳን በረከት ታግዘን በጸሎታቸው ታግዘን ተረድተን ምን እናገኛለን ማለት ነው? የጌታ ሥጋና ደምን ተቀብለን ንጹህ እንሆናለን። ዕለት ዕለት ብንወድቅም እንነሳለን በሚለው ነው። አንድ ሰው አትልፋ ምናምን ይለኛል። አልገባኝ መስሎት ነው መሰለኝ። የቅዱሳን ቃል ኪዳን አንዴ ልንገር፣ የቅዱሳን ቃል ኪዳን እኔን ያግዙኛል እንጂ ክርስቶስ ደም ውጭ አልድንም። ወንድሜ አትልፋ። የቅዱሳን ቃል ኪዳን እኔን ደካማውን እነሱ ክርስቶስ የተቀበሉትን እኔ ደካማውን
ስጋና ደሙን እንድቀበል የሚያድነኝን ስጋና ደሙን የክርስቶስ ስጋን የክርስቶስ ደሙን የዘላለም ሕይወት የሚሰጠኝን ያግዙኛል እንጂ ቅዱሳን ቃል ኪዳን ቅድስት ድንግል ማርያም አታድነኝም። እኔ የሚያድነኝ የሞተልኝ በቀራንዮ መስቀል የሞተልኝ ክርስቶስ ብቻ ነው። ማንም ቅዱስ ማንም የሚያድነኝ የለም። እሱ ብቻ ክርስቶስ በቀራንዮ መስቀል የሞተልኝ እሱ ነው ያዳነኝ። ለእኔ ብሎ ስጋውን ለእኔ ብሎ ደሙን የከፈለልኝ እሱ ብቻ ነው የሚያድነኝ። ያልገባ ታግ እያረከኝ የምታውቀው እኔ ኦርቶዶክስ ነኝ። የምድነው በደሙ የዳንኩትም በክርስቶስ ነው። እድናለሁ፣ የዳንኩም ሄዳለሁ። ቀን በቀን ደግሞ በሱ እድናለሁ። በወድቅም እነሳለሁ፣ እየወደኩም እነሳለሁ። ስጋው ደሙ ለእኔ የተከፈለው ካልገባህ ደግሞ ና ቤተ ክርስቲያን ጠይቅ ወንድሜ። ታግ አታድርገኝ። ሶሪ መኩ ቀጥይ። ቃሉት ያሰማልን። አዘይንድ በነገራችን ላይ ቅዱሳን መላእክትም ጭምር መዳንን እንወርስ ዘንድ የሚያግዙ የሚላኩ መላእክት መናፍስት ናቸው። ይህ ተቀምጧል በመጽሐፍ ቅዱስ ላይ ቃል በቃል ማለት ነው። ጸሎታችን የሚያሳርጉልንም እብን ቅዱሳን መላእክት ተብሎ ተገልጿል። ቅዱሳን መላእክት በራእይ ዮሐንስ ምዕራፍ 8 ቁጥር 3 ላይ እናገኛለን። እንዲሁም ዕብራውያን ምዕራፍ 1 ቁጥር 14 ጀምረን ስናነብን የመዳናችን ውስጥ በጣም እንደሚያግዙን እንደሚረዱን መዳናችን እንደምንፈጽምበት ቃል በቃል ተቀምጧል። ያግዙናል፣ ይረዱናል። ይህን እናምናለን። በዚህ ውስጥ ደግሞ ቅዱሳን ደማቸውን ስለ ክርስቶስ ደማቸው ያፈሰሱት ደግሞ ጸሎታቸው፣ ልመናቸው ሁል ጊዜ ይረዳናል፣ ያግዘናል። ይሄ ሁሉ ግን መደምደሚያ ማን ነው ከተባለ ክርስቶስ። ከክርስቶስ ውጭ መደምደሚያም የለን። እነሱም ማዕከላቸውም ቅዱሳን የምንላቸው መላእክትንም የትኛውም ማዕከላቸው ማን ነው ከተባለ ክርስቶስ። ከክርስቶስ ውጭ ቅዱሳንም የሉ፣ ከክርስቶስ ውጭ መላእክትም የሉ። በክርስቶስ ነው የተፈጠሩት መላእክት ራሳቸው ሁሉም ማለት ነው። ስለዚህ ማዕከሉም ማን ነው ማለት ነው? ክርስቶስ። ቅዱሳን ሁሉ ግን ስለ መዳናችን ይተጋሉ፣ እንድንድን ያግዙናል፣ ይረዱናል። መዳናችን ደግሞ እንድንፈጽም ይረዱናል፣ ያግዙናል። ቃል ኪዳናቸው ይረዳናል አሁንም ቢሆን ማለት ነው። እና እንደዛ ነው የምንረዳው። እንግዲህ ጋዲ ጨምር ነገር ካለ ጨምርና በዚህ ቢበቃ ተብሏል። በእርግጥ ትላልቅ መምህራንም ጭምር እነ ዲያቆን ብርሃኑ አድማሱ፣ እነ ዲያቆን ያረጋል አበጋዝ እና አባ ገብረ ኪዳን ጭምር ሁላ ነሳ ሳትገባ እንደው የሆነ ገዳም ሄደህ ስለረገጥ ኃጢአት ስርየት ታገኛለሁ ኦር ለኃጢአቴ ስርየት ታገኛለሁ ያልክ እንትን የምትል ከሆነ ይመጃጃል ነው ብለው ሁላ በግልጽ ተናግሯል። በቃ ሰው እንደተባለው የቅዱሳኑ ቃል ኪዳን ለምሳሌ ሰዎች ቦታውን ሲረግጡ የስጋ ፈውስ ሊያገኙ ይችላሉ፣ ያገኛሉ። ከቅዱሳኑ በረከት ተሳታፊ ይሆናሉ። በዋናነት ግን ወደ ንስሐ እዛ ቦታ ላይ የሚሄዱ ሰዎች ወደ ንስሐ እንዲቀርቡ ከእግዚአብሔር ርቀው የነበሩ ሰዎች ከሆኑ ደግሞ በነዛ ቅዱሳን ምልጃ በቅዱሳኑ ቃል ኪዳን ማለት በእነርሱ ምልጃ ወደ ንስሐ እንዲቀርቡ ወደ እግዚአብሔር እንዲመለሱ ነው። በቃ ዋናው ነገር ይሄ ነው። መረሳት የሌለበት ነገር ይሄ ነው እንጂ ሰው እንደው ንስሐ ሳይገባ ከቅዱስ ቁርባን ሳይካፈል እንደው ዝም ብሎ እዚህ ገዳም ስለረገጥኩ ያለ ሁሌ ገዳም ቢዞር ይሄ እንደው መቀለድ ነው የሚሆነው። መቀለድና የሚሆነው የቤተክርስቲያኒቷንም ትምህርት ያላገናዘበ ነው የሚሆነውና እግዚአብሔር ደግሞ እንደው ልብን የሚያይ አምላክ ነውና ከእግዚአብሔር ጋርም እንደው ትዝብት ውስጥ እንዳንገባ ጥንቃቄ ይፈልጋልና ትላልቅ የሚባሉ የቤተክርስቲያን መምህራን ብዙ ጊዜ ተጠይቀው ብዙ ጊዜ መልስ የሰጡበት ጉዳይ ስለሆነ አሁን ቅርብ ሰሞን ራሱ within the last 2 days የዲያቆን ብርሃኑ አድማሱን እየተመለከትኩ ነበረ። መልስ የሰጡበት መኩ እሱ ቪዲዮ አይተው ከሆነ ዲያቆን ብርሃኑ አድማሱ በግልጽ አስቀምጦታል። በቃ ይሄ ግልጽ መለየትም ያስፈልጋል። ሲጀመር የክርስቶስ ኢየሱስ ማዳንና ቅዱሳን በምልጃቸው ሰዎችን ያግዛሉ፣ ቃል ኪዳናቸው ያግዛል፣ ሰዎችን ይረዳሉ፣ ያግዛሉ የሚለውን ነገር መለየት ያስፈልጋል። መለየት ሲባል እንደው ከቤተክርስቲያን ውጭ ያሉ ሰዎች ብዙ ጊዜ ችግራቸው ምንድነው? ኤቢሲዲ ብለን ኤ የክርስቶስ ኢየሱስ ደም፣ ቢ የቅዱሳኑ ምልጃ፣ ሲ እንደዛ እያልን የሆነ ኦፕሽን የምናስቀምጥ አይደለም። ባይዘው ኦፕሽን አይደለም። ሁሉ ነገር ወደ ቀድመኩ ቅድም እንዳለው ወደ ፍጻሜ የሚመጣውም ሁሉ ነገር ራሱ አክቲቭ የሚሆነው የቅዱሳኑ ምልጃ ራሱ አክቲቭ የሚሆነው በክርስቶስ ኢየሱስ ደም ነው። በእርሱ ቤዛነት ነው አክቲቭ ራሱ የሚሆነው ባደረገው የቤዛነት ስራ ነውና ይህን ለይቶ ማወቅ ያስፈልጋል። ነገር ግን ሁሌም ክርስቲያን ከሆንን መርሳት የሌለብን አንድ ነገር ጋይስ ምንድን ነው? ሐዋርያ ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 12 ላይ የተናገረው ነገር ሁሌ በልባችን መያዝ አለብን። እኔ ከእናንተ ከራኩ በኋላ መዳናችሁን በፍርሃትና
በመንቀጥቀጥ ፈጽሙ። በቃ በቤተክርስቲያን መተን ተጠምቀናል፣ የእግዚአብሔር ልጆች ሆነናል። መዳናችንን ግን በፍርሃትና በመንቀጥቀጥ መፈጸም አለብን። ንስሐ እየገባን ቅዱስ ቁርባን ከቅዱስ ሚስጥር እየተካፈልን ወደ እግዚአብሔር እየቀረብን በዚህ መልኩ ነው ክርስቶስን ወደ መምሰል ህይወት ማደግ ያለብን። ኦኬ። ቅዱሳኑ ደግሞ የቤተክርስቲያን ህብረት ውስጥ ስላሉ እመቤታችንን ጨምሮ ቅዱሳን መላእክቱን ኦኬ ድነታችንን እንድንፈጽምና ያ ፋይናል ሳልቬሽንና አቴን እንድናደርግ ያግዙናል፣ ይረዱናልና ይሄ ነው የክርስትናው ትምህርት። ከዚህ አንጻር ነገሮችን መረዳት ያስፈልጋል። መኩ ቃሎት ያሰማልን፣ ጋዲ ቃሎት ያሰማልን። ኪንግም ብሬም እግዚአብሔር ያክብርልን። እንግዲህ እራት አልበላውም በነገራችን ላይ ሶሪ ይሰማሉ። 5 ሰዓት ሆኗል። በቃ አንተ ሰውዬ እንትን ብለህ 5 ሰዓት ካይ ሆኗል። 40 ደቂቃ ነው የቀረ ራሱ አልበላውም። ሊሄድብኝ ነው። ያው አንዳንዴ የጉዞ አዘጋጆችንም እንትን ማስታወቂያዎች ትንሽ ያስጨንቃሉና ያው የነሱንም ነገር ታሳቢ ያደረገ አየር ዘጋን መሰለኝ። ከቤክሰን እሳቤ ውጭ አይደል? አይ ጥያቄ ግን መጻጉዕ ለምን ተመታኛለህ? መጻጉዕ ለምን ተመታኛለህ? መኩ ግን ሰምተህ አንደርስታንድ አድርገሃል? ኧረ ገብቶናል። መጻጉዕ ነው ያልኩት። መቆሪያ መኩ አልተኮ ብሬ ሀሳብ አለሽ? ቀጥል። በቃ ለማንኛውም መኩ ግን እንትን በገና ይገባኛል አይገባኝም? ምን ጥሙረይ በገና ይገባል። አይ እንጥሙሬ ከታለጀቹ ቃል ሰላም ደሩ። በቃ እናንተ ሰዎች የነገ ሰው ይበላል። መኩ ምራት ብላ በቃ ብሬ በቃ ቡልቡላ ኪንግ መጣለሁ። ቡልቡላ እንዲህ ብለህ እንዴ እኔ እመጣለሁ። ስልክ ቁጥር አለኝ፣ እመጣለሁ። እንዲህ ባንዳፍ ያው ሪከርድ አድርጉልኝ። ያው አንድ ሁለት በገና ገዝተህ ትመለሳለህ። ምን ችግር አለ? አንድ ከመረክልኝ እመጣለሁ።